ሁላችንም የራሳችን እግዚአብሔር ነን። ማያችሁ ጠቅላላ የኔ እግዚአብሔር ናችሁ። እናንተ የምታዩኝ ጠቅላላ የኔ እግዚአብሔር ናችሁ። ኦኬ ነገር አላርዝም፣ ሌሎች ወንድሞቼ እንዲቀጥሉ። ኦኬ በዚህ ላይ እንትን ልበል። እኚህም ሰው ነበሩ፣ ምንም ችግር የለም። ለእኚህ ሰውዬ ምን ይሰራላቸዋል? ጥምቀት ምን መስሎት ያድናል አያድን ብዬ ለምን አወራቸዋለሁ? እኚህ ሰውዬ እኮ ጥምቀት አያስፈልጋቸውም። እኚህ ሰውዬ ጾም አያስፈልጋ፣ እግዚአብሔር ናቸው እኮ። ለእግዚአብሔር ስለ ጥምቀት ለምን ታወራዋለህ? እግዚአብሔር ነኝ ለሚል ሰው ምን ብለህ ነው የምታወራው? እሺ እኚህን ሰውዬ እንተዋቸው፣ ሌላኛው ጋር እንሂድ። ሌላኛው ምንድን ነው የሚያስበው? በከሌ መቃብር መሳም እድናለሁ በእንትን አተላ እድናለሁ ብሎ ካሰበ በኋላ ወይም ካልካደ ያንን እሱን ካልመከተ፣ እኔ እንደዛ አላምንም። ቤተክርስቲያኔ ካለች አላውቅም፣ እኔ ማርያም ከሲኦል ታወጣኛለህ ብዬ አላምንም ካላለ በስተቀረ እንደዚህ አይነት ሁለተኛ ሐሰተኛ ብር ከያዘ ሰውዬ ጋር ምን ብላችሁ ነው የምታወሩት? ምን ይሰራለታል? እሺ አወራው ዴን ዋት? ምንም የትኛውን መልስ እኮ አይቀበላችሁ፣ አይጠቅመውም ወንጌል ይሄ ሰውዬ። ምክንያቱም ሁለተኛ ሶስተኛ አራተኛ መቶኛ የሚባል የመዳኛ መንገድ ያስቀመጠ ሰውዬ እሺ አወራው ዴን ዋት? ምን ፎር ዘ ሴክ ኦፍ አርጊመንት ነው? ኦኬ እንደው መቼም ገብታልና መልስ አንዴ ደርሳ ነው የሚባል ነገር የለም። ስትጥል ነው ሐሰተኛውን ገንዘብ ስትጥል፣ ከዛ በኋላ በእውነተኛው መንገድ እንዴት መቆጠብ፣ እሱን መጠቀም፣ እሱን እንዴት ኢንቨስት ማድረግ ምናምን ስላለብህ ነገር እነግርሃለሁ እንጂ ከወንጀለኛ ጋር ምን ብዬ አወራለሁ? ምን ይሰራልሃል? ምንም። ኢትስ ሶ ኢሬሌቫንት። ኦርቶዶክሳውያኖች ኢትስ ሶ ኢሬሌቫንት። እንደዚህ ብላችሁ የምታምኑ ከሆነ ምንም አይሰራላችሁ። ይሄን ክሊናችሁ ውስጥ ያለውን ገድል አውጥታችሁ መጀመሪያ መጣል አለባችሁ። ከዛ ደግሞ ገድላቶቻችሁን ፈትሻችሁ ከነገረ ድነት ጋር የሚፋለሱትን አውጥታችሁ ከጣላችሁ በኋላ ከዛ በኋላ ኦኬ ወንጌል ማውራት እንችላለን። አየህ አንድ ምርጫ ነው ያለህ ማለት ነው። እሺ በቃ ደላስ እንትኔ ሪዞርቴ በቃ ባይብል ነው አሁን አውራኝ ስትለኝ ያኔ አውራሃለሁ። 90 መንገድ ይዘህ ወይ ድሉን ስሰጠህ ኖ ብለህ ያንን ነገር መክተህ ካላወራኸኝ ምን ይሰራልኛል? ማርያም ታወጣለች አታወጣም ከሲኦል ስልህ ጸጥ ብለህ አይ በዚህ አውራኝ ካልከኝ ለምን አወራሃለሁ? 90 መንገድ እያወራኸኝ ስለ የቱ መንገድ ነው የማወራህ? ኖ ምን ይሰራልሃል አንተ ባይብል? ኦርቶዶክሳዊ እስኪ ምን ይሰራል? አይሰራም ባይብል እያልኩ አይደለም እኔ። ጽድቅ መንገድ ያለ ባይብልም ያለ እግዚአብሔር ቃል ይገኛል እያልኩ አይደለም። ግን አዘን ኦርቶዶክስ ምን ይሰራልሃል? ሚሊየን የመውጫ መንገድ አለ ከሲኦል። ግባ፣ አትፍራ፣ ግባ። ከወደድክ ግን የሚጨንቀኝ የኔ ወንጌል እንደዛ አይሰብክም። እኔ ወደዛ አልመራህም። ግን being an orthodox you shouldn't be worried about it። በቃ ዝም ብለህ ንከው። እንደዛ ከሆነ አይ መዳን እፈልጋለሁ ካልክ ደግሞ በወንጌል ነው የምትድነው። ገድለ ህሊናህንም የተጻፈው ህሊናህንም እስትንፋሰ ሰውህንም ጣለውና ወደ እስትንፋሰ እግዚአብሔር ተመለስ። እሱም የእግዚአብሔር ቃል ይባላል። ቀጥሎ ወንድሞች አይ እኔማ ምን እናገራለሁ? ዳኒ ትልቁ ላይ የምታረገኝ ዓለሙን እኮ በጠበጠው ዳጊ እንዴ ቁጭ አድርጓቸው ሙሉ ገላጋይ በሌለበት አንድ ብቻውን ቁጭ አድርጎ ጨፍጭፎ በበቃ ሲበቃው አሁን ሰላሙን በቃ መሽቶብኛል ብሏቸው ግን ዳጊ እባክህ እንደዚህ አታድርጋቸው ፕሊዝ። እኔ አንዳንዴ ትዝታ ስላለብኝ ያሳዝኑኛል። በቃ መጽሐፍትን ሁሉ እንኳን አላውቀውም እስኪል ድረስ ከሲድ በኩል መጽሐፍትን ወደ ራሱ አላውቅም። አሁን ድርሳነ ማርያም እሱ ላይ ሄድበት ኤርምዬ፣ እሱ ላይ ሄድበት። ነገረ ማርያም ምንድን ነው አላውቅም ያሉት። ታምረ ማርያም የሚባል መጽሐፍ አላውቅም። ድርሳነ ማርያም የሚባል መጽሐፍ አላውቅም አለ። ይህንን መጽሐፍ አያውቀውም። ይህን መጽሐፍ ሳያውቀው ነው ቄስ የሆነው። እዚሁ ስሬ ስላለ ፊት ለፊቴ ላይ ይህን መጽሐፍ አያውቅም፣ ግን ቄስ ነው። ይታያችሁ ቤተክርስቲያኒቱ እንደ አሸን ተፈለፍላለች፣ ትጽፋለች። ይህን መጽሐፍ አያውቅም። ነገረ ማርያም የሚባለውን መጽሐፍ አላውቅም አለ አባ ጊዮርጊስ ዘጋስጫ የጻፈው ማለት ነው። እኔ እንኳን በየቤቴ ማለት ነው በየቦታው ሲሄድ የሚያደናቅፉኝ መጽሐፍቶች አያውቃቸውም ከብዛታቸው የተነሳ ማለት ነው። ግን ዳጊ በእውነት እንዲህ አይነት ሰው መሆንን አላውቅም ነበር። ራራ አላቸው ግን ለወደፊት ካዩ ግን የሚያስገቡ አይመስለኝም። በሚቀጥለው ጊዜ ላይ ይሄ ሰውዬ እዚህ ቤት እንዳታስገቡት ነው ብለው የሚሉት። ያም ሆነ በጣም እሺ፣ ጌታ ይባርክ ወገኖች። ዘግይታችሁ የመጣችሁ እንኳን ደህና መጣችሁ። አሁን ኦርቶዶክሳውያን ከጴንጤ ፊት ለፊት ቆማችሁ መጽሐፍ ቅዱስን ለማንበብ በመጽሐፍ ቅዱስ ጉዳይ ከኛ ጋር ለማውራት ከፈለጋችሁ
ሶስት አካላትን ይቅርታ መጠየቅ አለባችሁ ብያለሁ። አንደኛው እግዚአብሔርን። ለምን? መጽሐፍ ቅዱስ ብቻ ማለት አጋንንታዊ ትምህርት መሆኑን ላሳያችሁ ብሎ አክሊል ላይ የተናገራትን ቪዲዮ ታስታውሳላችሁ። ሁለተኛ አንደኛ እግዚአብሔር ይቅርታ መጠየቅ አለበት ማለት ነው በዚህ። ሁለተኛ 66ቱ መጽሐፍ የረከሰ መጽሐፍ ነው ብሎ የተናገረ ያው ፈለገ መሐመድ አለ። እነሱም ይቅርታ መጠየቅ አለባቸው መጽሐፍ ቅዱስ ላይ በመጀመሪያ ለማውራት። አንደኛው ይቅርታ የሚጠይቀው ከምንም በላይ የቃሉ ባለቤት እግዚአብሔር ነው። ሁለተኛ ሉተርን ይቅርታ መጠየቅ አለባቸው። ሶስተኛ እኛን የወንጌላውያን አማኞችን ይቅርታ መጠየቅ አለባቸው። እዛ ይቅርታቸውን ከተቀበልናቸው በኋላ በመጽሐፍ ቅዱስ ብቻ ከኛ ጋር ያወራሉ ነው። አንደኛ እግዚአብሔርን ይቅርታ መጠየቅ አለባቸው። ሁለተኛ ሉተር፣ ሶስተኛ ወንጌል አማኝ፣ አራተኛ ገድላት፣ ድርሳናት ቅድም ቀሲስ በኩል እንዳለው የባልቴት መጽሐፍቶች ናቸው እንዳለ የባልቴት መጽሐፍቶች መሆናቸውን አጽንኦ ሰጠው ካረጋገጡ በኋላ ከዛ የመጽሐፍ ቅዱስ ብቻ እጃቸው ላይ ሲቀር ያኔ ከኛ ጋር በመጽሐፍ ቅዱስ ያወራሉ ማለት ነው እንጂ አይጥና ጉርጥ ጊንጥ ከጓዳ ደብቆ መቃብር ስምህ 22 ትውልድህና 101 ትውልድህ ይማራል፣ የክረምት ዝናብን የሚያክል ነፍሳት ከሲኦል ታወጣለች ብሎ የሚል የባልቴት ወሬ ጠዋት እየደገመ እየመጣ ቀን ከኛ ጋር በማቴዎስ ላይ ላውራችሁ ብሎ ማለት ተረታም ትውልድ ፊታችን አይቆሙም ማለት ነው። ጠዋት የሚደግመውን መጽሐፍ በመጀመሪያ ይጣለው። ስላመነው አይደለ የሚደግመው? አዎ ድግምቱን ልናስለቅቅለት ይገባል ማለት ነው። ጀርባውን እያልን በእግዚአብሔር ቃል እውነት እዛ ይህንን ድግምት መጽሐፍቱን ከእጁ ላይ ይጣል። አይ አምንባቸዋለሁ ለሃይማኖት ማጽኛ ነው ብሎ እስካለ ድረስ ነገረ ድህነትን ያወራሉ። ያው በዓለም አደባባይ ላይ አስጠተንላቸዋል። 13,000 ሰው እየሰማ ዮኒ ማኛ ቤት ማለት ነው። ነገረ ድህነትን ያወራሉ መጽሐፍቶች። ነገረ ድህነትን በደንብ ያወራሉ። ስለዚህ ኦርቶዶክስ ነገረ ድህነት ትምህርት ከሁለት አቅጣጫ ነው የሚቀዳው። አንድ በእግዚአብሔር ቃል በመጽሐፍ ቅዱስ አለን ብለው የሚሉት ትምህርታቸው አለ። እሱም ቢሆን ሰላላ መላላ የሆነ ነው። እኛ ስንት ቀን አርዕስት አድርገን ይኸው ዛሬም እንኳን ራሱ የሚያድን ሚስጥር አለ በኦርቶዶክስ አለ ብለን እንላለን። የእኛም ቤት አይረግጧትም። እዚህ የሚነሳውን አርዕስት አይደፍሩትም። ነገረ ድህነት አንድ በመጽሐፍ ቅዱስ ብቻ አይደለም በኦርቶዶክስ ያለው ያው በተጻፉት መጽሐፍቶ የተብለው በተባሉትም ጭምር ነገረ ድህነት አለ ብለው ይላሉ። መጽሐፍቶቻቸው ያወራሉ። ስለዚህ በየትኛው እናናግራቸው? በመጽሐፍ ቅዱስ ብቻ? አይ ጠዋትስ አንብበህ የመጣኸው መጽሐፍ፣ ጠዋትስ ጸሎት ያደረስክለት መጽሐፍ፣ ከበረከቱ ያሳትፈኝ ያካፍለኝ ብለህ ያልከውስ አቡነ እንትና የሚባለ ሰውዬ እማሆይ እንትና ምትላትስ አሮጊት ሴትዮ የእሷ በረከቷ ሲደርብኝ ብለህ መጽሐፍቷን ተሻሽተህ የመቃብሯን አፈር በጥብጠህ ግንባርህ ላይ እንደ ሱሩማ ብሔረሰብ ቀብተህ ጉንጭህን ሁሉ ተለቅልቀህ ቀኑን ሙሉ ማለት ነው አመድህን ተለቅልቀ ማለት ነው። አመድ ማለት ነው እመት የተባለው አፈሩንም አመዱንም ተለቅልቀህ የምትጠጣውን ጠጥተህ የምትቀባውን ተቀብተህ የምታስረውን እብብትህ ብሽሽትህ ስራ አስረህ የምትዞረውን ነገር ሁሉ እሱን ሁሉ ልናስጥል ይገባል። አይመስልህም? አዎ እንጂ ከና አፈርህ ከና አመድህ ወንጌል ትላለህ እንዴ? የለም እንደዛ። አፈርና አመዱን ጣለው መጀመሪያ። የአቡነ ሐራ ጭቃ እያለ በእንትን በባልዲ አይደል እንደሚያድል የኢትዮጵያ የአዲስ አበባ ህዝብ እንዳለ እየሄደ በባልዲ አይደል እንደ ጭቃ አፈር ማለት ነው እየተቦካ በፌስታል ላይ ባከዚ ላይ ለኔም ጣር ላርግልኝ አያቴም ማለች የሆነ ቦታ ላይ ናም ነገር እየተባለ ማለት ነው። አፈርና ዱቄት አፈርና አመድ እየበጠበጠ የሚጠጣ ትውልድ እንዴት ነገረ ድህነትን ከኛ ጋር መጥቶ ሊያወራ ይችላል? አንተ እኮ የመቃብር አፈር እኮ አምነህ የመቃብር አፈር ላይ ተደግፈህ ወይ እዛ ቆመህ 40 ክንድ ቆመህ ብትጸልይ የ40 ዓመት ኃጢአት ይሰረይልሃል። ተኝተህ ቁጭ ብለህ ሮጠህ ነው የሌለው ሮጠህና ምናምን ተቀምጠህ ነው የሌለው። ግን እንዲህ አይነት ትምህርት አለን ብላ የምትል ቤተክርስቲያን በምን የሞራል ብቃታችሁ ነው ከጴንጤ ጋር መጽሐፍ ቅዱስ የእግዚአብሔር ቃል ብቻ ብሎ ከሚለው ትውልድ ጋር ልትነጋገሩ የደፈራችሁት ነው ብለን የምንላቸው? አቤት! አዎ ኦኬ። እና
ቻሉት። እንግዲህ ምን ይደረግ? ለዘላለም እንዱ ተዘፍዝፋችሁ ነበር የተቀመጣችሁት። ማንም አይነካችሁም ነበር። ምክንያቱም ህዝቡ መጽሐፍ ቅዱስ አያነብም። ቄሱም በግዕዝ ነው የሚያዜመው፣ በግዕዝ ነው የሚለው። ህዝቡ ምን እንደሚል አያውቅም። ይርገምህ ይመርቅህ አታውቅም። አንተ የምታውቀው ቃልህ ያሰማልን፣ በእድሜ በጤና ይጠብቅልን። አሜን የሚባልበት ቦታ አሜን ትላለህ። ቁጭ በል ሲሉ ቁጭ ትላለህ። ወደ ምስራቅ ዙር ሲሉ ወደ ምስራቅ ትዞራለህ። ተነሳ ሲሉ ትነሳለህ። አጎንብስ ሲሉ ታጎነብሳለህ። ተዘቅዘቅ ሲሉ ትዘቀዘቃለህ። ተኛ ሲሉ ትተኛለህ። ሩጥ ሲሉ ትሮጣለህ። እና በቃ ምን ዋስትና አለ? ከዛ ውጭ መጽሐፍ ቅዱስ አታንም። ለምንድነው የምዘቀዘቀው ብለህም አትልም። ለምንድነው የምሮጠውን ብለህ አትልም። ማነው ሩጥ ያለኝ? በሩጫው ምን አገኛለሁ? ምንም ጥያቄ የለም። እና መጽሐፍ ቅዱስ እንደማታነቡ ስለሚያውቁ እንደፈለገ ይጫወትብሃል ማለት ነው። የሆነ እንትና የሚባል ሰውዬ የሆነ ለ3 ዓመት ለ4 ዓመት ወይ ለ5 ዓመት ይማርልህና ቄስ ይሆናል፣ ዲያቆን ቄስ ይሆናል። ከዛ በቃ ቁጭ በል ሲል ቁጭ ትላለህ። ወደ ምስራቅ ተመልከቱ ብሎ ሲል ወደ ምስራቅ ትመለከታለህ። ወደ ምስራቅ ግን ተመልክተህ ምንም ጠብ ያለ ነገር የለም። ወደ ምዕራብ ዙሩ፣ ወደ ምዕራብም ትዞራለህ። ምንም የምታየው ነገር የለም። ስለዚህ ነገረ ድነትን በመጽሐፍ ቅዱስ ብቻ አውሩን ብሎ ለማለት ኦርቶዶክስ ቱሌት። እኛ በመጽሐፍ ቅዱስ ብቻ ስንላቸው እኛ እንደናንተ መጽሐፍ ቅዱስ ብቻ ብለን አንልም። እሱ የሉተር ቅዠት ነው ብላችኋል። መጀመሪያ ሉተርን ይቅርታ ጠይቁ። መጀመሪያ ጌታን፣ ከዛ ሉተርን፣ ከዛ እኛን፣ ከዛ ገድላትና ድርሳናት የተባለውን ጥላችሁ ከዛ መጽሐፍ ብቻችሁን ስትቀሩ መጽሐፍ ቅዱስና እናንተ ብቻ ስቆሩ እናወራችኋለን። ከዛ ውጭ እኛም ይኸው እያወራን ነው፣ እናንተም እያወራችሁ ነው። ዳጊ ግን በእውነት ዛሬ አዋረድካቸው። በእውነት የእውነት ነው የምለው፣ አዋረድካቸው። እንዲህ አይነት መብረቃዊ ጥቃት በዘራችሁ አያደርስ። የእውነት በዘራችሁ አያደርስ። ሊነገራቸው ይገባ ነበር፣ ተነግሯቸዋል እስኪገባቸው ድረስ። ኤርሚዬ እንትን አባቶቻችሁ ሀሳብ ቀየሩ እንዴ? አባቶቻቸው ሀሳብ ቀየሩ እንዴ? ጨለማ ውስጥ ድቅድቅ ጨለማ ውስጥ እኮ ነን ብለዋል። አረናል እኮ ብለዋል። ድቅድቅ ጨለማ የለም። ድቅድቅ ጨለማ ምንም አይፈሩም። ድቅድቅ ጨለማ በተናቸው እኮ የለም። ጉባኤውን ሁሉ በተነ። ሀሳብ ቀይረው እያንዳንዱን ወደ ቤታቸው ላካቸው። ጌታ እግዚአብሔር ምስክሬ ነው አልኳቸው። የሉም፣ ተበተኑ፣ አጠፋቸው። ምን አይነት ንግግር ነው ግን የተናገርካቸው? እንደዚህ አስቀድመው እነሱም እኮ ትንቢት ተናግረው ነበር። ዳኒ ሴኒታይዘር ብለውት ነበር። ዛሬ እንደዛ ነው የሆነባቸው። መድኃኔዓለም ክርስቶስ ስብሰባ ትበትናለህ። አሁን ምን ይሆናል መሰለህ፣ ከዚህ በኋላ አንዳንድ ትምህርቶች ለማውራት ሲፈልጉ የራሳቸው ልጆች መጠየቅ ያለባቸው ነገር ይኖራል። ምን ይሰራልኛል? አሁን የምታስተምረው ትምህርት ምን ይጠቅመኛል? ጥምቀት ለድነት ምናምን ብሎ ቤቱን ሲከፍት ጥሩ ነው እኮ፣ ግን ምን ይጠቅማል? አሁን የምታስተምረው ነገር እከሊት ጥሩ ነው፣ የምታወሪው ነገር መጽሐፍ ቅዱስ ከፍተሽ ለማስተማር የምትሞክሪው ነገር ጥሩ ነው፣ ግን ምን ይጠቅመኛል? ላይክ ያለሱ መዳን ይችላለሁ አይደለ? በማርያም በጢሳጢሱ በአተላው በምናምን በብልብዱ መዳን የምችል ከሆንኩኝ ለምን ታስጨንቀኛለህ? ጾም፣ ጸልይ፣ ሜሮን ምናምን ሄለን ለምን ትለኛለህ? እኔ ወይ ያ ኦፕሽን የለም በለኝ። ያ ኦፕሽን የለም፣ ቀጭነች መንገዱ ጠባብ ነች መንገዱ በለኝ። እዛ ቤት እኮ ሰፊ ነው መንገዱ፣ ጠባብ አይደለም። ሰፊ ከሆነ ለምንድን ነው ህዝቡን ኦርቶዶክስ አይሆኑ የምታስጨንቁት? እኛ እንደ ወንጌል አማኝ እንደዚህ አንመክርም፣ ግን እንደ ኦርቶዶክሳውያን እኮ ፈታ ይበልበት። በቃ ሰውየው በሰላም ይሙትበት፣ በሰላም ወደ ሲኦል ይሄድበት፣ ዘና ብሎ ይሄድበት። አለችለት ማርያም አይደል? ኦኬ። ወይ በልባችሁ የምታውቁት ልትናገሩ የማትፈልጉት ነገር አለ። እሱ ምንድን ነው? መጨረሻው በዛ ከሲኦል ይግባኝ እንደሌለ ነገሩት። ቁርጡ ነው። አንድ ላይክ ሁለት፣ ቅድም እንዳልኩት በሁለት ገንዘብ እንዲገለገል አታርጉት መመናዎቻችሁን። መጀመሪያ እውነተኛ ያላችሁትን መንገድ ወይም እውነተኛ ያላችሁትን ገንዘብ እውነት ለመናገር ለእኛ ለወንጌል አማኞች እውነተኛም አይደለም። ገና እሱ ላይ ጥያቄ አለ። እንደገና ሌላ ሐሰተኛ ብር ማሳተም ምን ይባላል? ምን ርዕስ ይዛችሁ ብትከፍቱ ከእናንተ ጋር ሰው ዲቤት ያደርጋል፣ ቁጭ ብሎ ወንጌል ይማራል። ምን ይጠቅመኛል ነው ቢላችሁ
አንድ ህሊናው የሚሰራ ወንጌል አማኝ ማን ነው? ኦርቶዶክሳዊ ጥሩ ነው የከፈትከው ርዕስ፣ ግን ምን ይጠቅማል? ይሄ አሁን የምታስተምረው ነገር ምን ይሰራል? ስለ መልካም ስራ፣ ስለ ጥምቀት ኔሚት፣ ስለ ጌታ እራት፣ ስለ ቁርባን ምናምን ያሉ ያወራሉ። ብዙ ጊዜ አይታችሁ ከሆነ እንደ ኦርቶዶክሳዊ ምን ይጠቅማል እሱ ውይይት? ያለሱ እኮ ሰው በልቶ ሰው ገሎ፣ እንግዲህ መቼም ስትበሉት ይሞታል ሰውየው። ሰው ገሎ ማለት ነው በሌላ ቋንቋ ሰው ገሎ ሰው ሲኦል ገብቶ ቻንስ አለው አይደለም? እሱ እንደሱ አይነት ፓዝ ያልሄደ ምንም ይጠርኝ ውሃም ያልሰጠ ምንም ያልሰጠ ሰው እንኳ አብሮ ሲታፈስ የመውጣት እድል አለው። እንደ ብሔራዊ ውትድርና አብረ ትገባለህ። የድናውም የሀብታሙም የድሃውም የእንትኑም ልጅ እንደሚገባው ማለት ነው። አብረ ታፍሰ ወደ መንግስተ ሰማያት ትገባለህ የሚል ወንጌል ባለበት ቤት ውስጥ እኔ እነሱን ብሆን ነው እንዴ ብዬ ስለምንም ጾምና ጸሎት፣ ስለ ጥምቀት ስለምናምን አልጨነቅም። ኤቭሪ ናይት የስጋን ስራዎች ሳረግ ነበር የምኖረው። ምክንያቱም ምንም ችግር የለም። አይኖ ሲኦል እንደምገባ፣ ግን there is chance ከዛ በኋላ አፍተር ላይፍ በኋላ አለ የሚል ትምህርት አለ ወይ የለም ብለው ቤታቸውን ከፍተው እሱን ያረጋግጡ። የለም ጠባብ ነው መንገዱ፣ ያመነ የተጠመቀ ምናምን ያለ የሚለውን ትምህርታቸውን ከዛ ይክፈቱ። እሱ ላይ ከዛ ዲቤት እንቀጥላለን እንጂ በጣም እንዲህ አንቦርቅቃችሁት እንዴት ይሁን እኮ። አሁን እኮ እንዳንድ ኦርቶዶክሳዊ ስታስቡት ምን በየትኛው ልግባ ምናምን እኮ ብሎ አማርጦ የሚገባበት የመንግስተ ሰማይ መንገድ እንዳለ ነው እየሰበካችሁት ያላችሁ። በቃ እናንተ በአፋችሁ ባትናገሩት ገድሉ ይናገረው። ገድሉ ባይናገር የት እንደሰማው የማያውቀው ገድለ ህሊና ጭንቅላት ውስጥ አለ። ስለዚህ መጀመሪያ ሁሉን አቁማችሁ ሁለተኛውን ይሄ 100 ምናምነኛውን የመዳን መንገድ ላይ አውሩ። ቤት ከፍታችሁ ስለምንም ርዕስ አታውራ ወንድሜ። ከሌና ከሊት ምንም አይጠቅማችሁ። ከዚህ በኋላ አይሰማችሁ። በተለይ የዚህ ዘመን ትውልድ ብዙ የኃጢአት አክሰስ ያለበት የኃጢአት መንገድ ያለበትን ባለበት ዘመን ላይ የተወለደ እንትን መታሰር አይፈልግም። ገባ? የሚያስረው ለጽድቅ የሚጎትተው አይፈልግም። ፈታበል የሚል ወንጌል ስለሚፈልግ እርግጠኛ ነኝ ይሄን ከሰማ በኋላ ማንም ሰው የእናንተን ፓዝ አይከተልም። ያኛውን ፓዝ የምትሉትን ፓዝ አይፈልገውም። በጣም ያደክማል። ይሄ መቃብር ማሰራቱ፣ መቃብር መሳሙ፣ ድንጋይ መንጠላጠሉ፣ በድንጋይ መሽሎኩ፣ በየገዳማቱ መዞር ምናምን ትንሽ እሱ ያደክማል። እዚህ ጋር ቀላሉን ወይ ባትነግሩት ጥሩ ነበር። እንደ ወንጌል አማኞች ጠባብ ነው ኢየሱስ ብቻ ነው ብላችሁ ብታስተምሩት ጥሩ ነበር። አሁን ግን ፈታችሁ ለቀቃችሁት። በዚህም በዛም ብቻ እንገናኝ ፍጻሜው መስመር ላይ ብላችሁታል። ስንቱ ይገኛል እናያለን። ቀጥሎ ወገኖች እኔ ግን ጥያቄ አለኝ ዳግሻ። አሁን ሲስ ቤት ፒን ተደርጎ የነበረው ጽሁፍ እኛ እንኳን መጻፍ አልቻለም። የሚለው የነበረው ምንድነው? ፕሮቴስታንቶች ኑ ወደ ብርሃኑ፣ ከዛ ማአት ፍላወርና ምናምን አድርገውበት ፒን ተደርጓል እና ሌላ ኮመንት መጨመር አትችልም አንተ። እና ሲሳይ በጌታ ከሆነ እንዴት ነው እኛም ፕሮቴስታንቶች ኑ ወደ ብርሃኑ ወደ ኦርቶዶክስ ብሎ ፒን አድርጎ የሚጽፈው? አንቺማ ከሲሳይ ጋር ልታጣይ ሆ ብለሽ ተነስተሻል። እኔ በውስጥ አወራዋለሁ። ስክሪንሾት ሁሉ አድርጌዋለሁ፣ እልክልሃለሁ። በእውነት በውስጥ ምናምን ሳይሆን ይቅርታ አድርጉልኝና ማለት ነው። ኦልሬዲ እኮ ባለፈው እኔ ቤት ጭምብሉ ተገልጧል፣ አልቋል። በቃ ጭምብሉን ገፈን አሳይተናል። በወንጌል አማኝ ምናምን ነገር በዛ መንገድ የለበሰውን ጭምብል አውልቀን አሳይተናል። ኔቨር ላይክ ራሱ እንደ ወንጌል አማኝ ምናምን ነገር የምታዩ ሰዎች ራሳችሁ ትገርሙኛላችሁ። ካምቢ በጭራሽ ማለት እና አንዴ ጭምብሉ ከተገለጠ በኋላና ከታወቀ በኋላ ወስዶ በእኛ ማህበር መቀላቀል ራሱ ትክክል አይደለም። ሰው በቃ እሱን ተው። እሺ ጸጋ ይብዛላችሁ። እንቀጥል። ዳግሻ ጉባኤውን በትነከዋል። እንግዲህ ከስር ሆነው እኛ ጋር እዚህ መተው ያንተን ሪፍሌክሽን እንደሚሰሙ ተስፋ አለኝ። ወዲያው ተበትነው መተዋል ማለት ነው እዚሁ። ስለዚህ ጥሩ ሪፍሌክሽን ሰጥታችኋል፣ ወሳኝ ነው። ይህንን ርዕስ ደግሞ በደንብ እናስጨዋለን፣ በተለይ ምን ይሰራላችኋል የሚለውን ማለት ነውና ስለዚህ እንቀጥላለን። ኬና ኬት ቤተ እምነት ነው ራጂ? ኬና ይሰማል? ኬና እሺ ሌላ ኦርቶዶክሳዊ ካለ ወደ ርዕሳችን እንመለሳለን። አንድ ቁጥር ጻፉልን። የሚያድን ሚስጥር አለ ወይ? የሚያድን ሚስጥር አለ?
እሺ ካለ እንቀበላችኋለን ማለት ነው ኦርቶዶክሳውያን ካላችሁ። እሺ መድፈኛው ይሰማል? መድፈኛው እሺ ካልሰማኝ ላወርድ ነው። ብዙ ጊዜ ምንም ያወራውም ነገር የለውም። ወይ ቢኒ አንዴ ስራ ላይ ሆኜ ነው ሚውት አድርጌ እቀመጣለሁ ወይ ተመልሼ ልግባ? በቃ ስትችል ነው ስትችል ነው። እሺ ቤኪ ይሰማል? ቤኪ ቶም የመጨረሻ አይደል? እሺ ሌላ ኦርቶዶክሳዊ ካለ ሚስጥራት ያድናል የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልኝ። እሺ ያፌና ከፍተም ለዓለም ክብር ያሱዴ እሺ ዘምራለሁ የኔ ቆንጆ። እሺ ኤርሶም እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነህ? አለን። ከየት ቤተ እምነት መጣ? እኔ ከፕሮቴስታንት ነኝ። ኦኬ ርዕሱን አላየኸውም ነበር? እሺ አዲስ አበባ ከየት ቤተ እምነት ነው? አዲስ አበባ እሺ ልንሸኝ ነው? ኧረ ልንሸኝ የለም፣ ወዲያው ነው መሸኝ። ዳንኤል ትላንትና ሪፖርት አድርጎ ሄደ ልጅ አለ። በጣም እየቆጨኝ ነው እሱ በእውነት። እሺ ቢንሻይ ተሜ ሰላም፣ እንዴት ዋላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከወንጌላውያን አማኝ። እሺ ኦርቶዶክሳዊ በሚስጥራት እድናለሁ የሚል ኦርቶዶክሳዊ አንድ ኦርቶዶክሳዊ እሺ ኦርቶዶክሳዊ ይሰማል? ዳጊ እሺ ትሰማለህ? እሺ እኔ ልጠይቅ ነው የገባሁት። ይቻላል አይደል? በቃ እታችሁ ነው ስማ ብራት ትጠይቁኛላችሁ እኮ እናንተ። ቤተክርስቲያናችሁ በጥያቄ ነው እንደ ሞላቻችሁ ጋይስ እንዴ? ማለት በጥያቄ የተሞላ ትውልድ ነው ያላት ቤተክርስቲያኒቷ። መልስ የለንም በሉንና እንጠይቃ። በቃ ጥያቄያችሁን ሁሉ እናስተናግዳለን። እሺ ኖዋ እንዴት ነህ? እንዴት ዋላችሁ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። እሺ ያልተጠመቀ ሰው ይድናል? አይድንም። እርግጠኛ ነህ? እርግጠኛ ነኝ። እሺ ያልተጠመቀ ሰው አይድንም የሚል ማስረጃ አስጠን እስኪ ከመጽሐፍ ቅዱስ። ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። ያልተጠመቀ ሰው አይድንም የሚል ማስረጃ አስጠን ያልኩ ወዳጅ። ያመነ የተጠመቀ ይድናል። እኔ ስለሚድን ሰው አይደለም የጠየኩ፣ ያልተጠመቀ ሰው አይድንም የሚል ማስረጃ አስጠን ያልኩ። በተቃራኒ እኮ እያለ ያለ እኔ ተቃራኒ ያልጠየኩም ወዳጅ። እኔ ጠየኩ ያልተጠመቀ ሰው አይድንም የሚል ማስረጃ ስጠኝ ያልኩ እኮ ወዳጅ። ጥያቄው እኮ ግልጽ ነው ብራዘር።
ጌታ ያድናል። ዳኒ ጥያቄ ነው ያላችሁ። ቤተክርስቲያን በጥያቄ ነው የሞለቻችሁ። ወዳጄ መልስ ነው እየጠበቅን ያለ ነው። ያልተጠመቀ ሰው አይድንም የሚል ማስረጃ አስተን ማስረጃ ብራዘር ከሌለ ሌላ ሰው ሸኛለሁ። ብራዘር ያልተጠመቀ ሰው አይድንም የሚል ማስረጃ አስተን ቃሌንና እና አማካዶምን ጥራቸውና እንግዲህ ያስተምሩ። ዳኒ ወንድም አለ ያልተጠመቀ ሰው አይድንም የሚል ጌታ አያድንም የሚል መጽሐፍ ቅዱስ ላይ አለ። ብራዘር የለም። የመጨረሻ አይደል እስቲ አይ እናንተ ቤት ተረት ብታወራ አሚን ይላሉ። እኛ ቤት ግን ተረት ካወራ አሚን ልንል አንችልም። የለህም ማስረጃ ልለፍ። ቤተ ክርስቲያን ውስጥ ግን ያልተጠመቀ ሰው ይድናል ትላለች። ይኸው ላሳይ። አንተ ማስረጃ የለም፣ እኔ ግን ከቤተ ክርስቲያን ማስረጃ አላቀርብልህ። ምን ያልተጠመቀ ሰው ይድናል፣ ችግር የለም፣ ጥምቀት አያስፈልግም ትላለች ቤተ ክርስቲያን። እሺ ያልተጠመቀ ሰው አንተ ምን ብለናል? አይድንም ብለናል። አይድንም ብለናል እንዳትረሳ። ስለዚህ የምታሳየን መረጃ ከቤተ ክርስቲያን ነው ማለት ነው። እንደዚህ ይላል። በስራው ፍጹም የሆነ ገድሉ ያማረ ያንን ጻድቅ አባታችሁ በአድማስ ራስ ቆሞ ምስራቁን ምዕራቡን ሰሜኑንና ደቡብን እንዲባርክ በአፉ እስትንፋስ የምሕረት እስትንፋስ እፍ እንዲል እስትንፋሱም ከአድማስ እስከ አድማስ ጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው ይልና በስሙ ያልተጠመቁ አህዛብ በስሙ ምን ያላሉ? ያልተጠመቁ ምኖች አህዛብ። ፕሊስ በኮመንት አህዛብ ብላችሁ ጻፉለት እንዳይረሳ። በስሙ ያልተጠመቁ አህዛብ በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በቃል ኪዳኑ ተማጽነው ሳይጠመቁ፣ እደግመዋለሁ፣ ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰ ደሜ ይሆንላቸዋል ይላል ወዳጅ። ይኸው ቤተ ክርስቲያኔ ደግሞ ሰው ሳይጠመቅ በዘራ ብሩክ እስትንፋስ ይድናል እያለች ነው ያለችው። ስለዚህ ማስረጃ አለ። ስለዚህ ስለ ቃል ኪዳን ነው እያወራ ያለው ማለት ነው። ስለ መዳኛ ስለ መዳን ትምህርት አለ ማለት ነው እያወራ ያለው። ወዳጅ ግራ ይግባ። ስለ ቤተ ክርስቲያን ሰው ሳይጠመቅ ስለሚድንበት ትምህርት ነው እየነገርኩ ያለሁት። አልገባኝም ዳኒ ዶንት ትራይ ቱ ቢ ስማርት ማለት ወይም ደግሞ ስማርት ለመምሰል አትሞክር። እያወራ ያለው ስለ መዳን መንገድ አይደለም። ይኸው ቤተ ክርስቲያን ሰው ሳይጠመቅ አህዛብ ይድናል እያለችን ያለችው። አላለችም ማለት ደግምለታለሁ። ይኸው ወንድምነት። እሺ አንተ ካለም አይው በትልቁ ላርግልህ። ማንበብ የለብህም። ስላነበብከው ያነበብከውን ከምን ደግም ራሱ ያንብብ። አዳዲስ ነገር እናሳየው። ያላዩትንም ይዩት እዚህ ጋር እንደገና። እሺ ክብር ይግባውና ለመድኃኔዓለም መታሰቢያ እንጀራና ወጥ ከሚሰራበት እንጨት የሚወጣው ጢስ መላእክት ክንፋቸውን እያንቦቹ ነገረ ድህነት ልታወሩ ትችላላችሁ። ያ ዳኒ እስትንፋስ ነው ያለው። እኔ ጢስ አሳየው፣ ፈስ አሳያለሁ። ተቅማጡን ከዚህ በፊት አሳይተናችኋል። አተላ አለ በሙሉ ጥፍር፣ ፀጉር፣ የትኛውም ቆሻሻ ነገር በቤተክርስቲያን ውስጥ ያድናል። በመጽሐፍቶቻችሁ የተጻፉት ነው። ስም እያጠፋን አይደለም። ትጠቅሱ መጽሐፉን ብትጠቅሱልን ደስ ይለናል። እኛም እዚህ ጋር እየተማረን ስለሆነ እየተማረን መጽሐፉንም እየጠቀሳችሁልን ቁጥሩንም እየጠቀሳችሁልን ቢሆን እኛም እንማርበታለን። ከየት ቤተ እምነት ነው? እኔ ፕሮቴስታንት ነኝ፣ ግን አትሊስት እኔ እማርበታለሁ፣ ሌሎችን አስተምራለሁ። ምን ትማርበታለህ? ራሱ ነው የምትማርበት? ኧረ ምንም ማለት ለሌሎች መጽሐፉን ጠቅሳችሁ ብትናገሩ እኔም አየዋለሁ ነው። ለሌሎች ለማያምኑ ሰዎች አስተምራለሁ። እሺ ቆይ አንዴ ጠብቀህ እስኪ መሐመድ እውነተኛ ነብይ አይደለም በል።
እኔ ፕሮቴስታንት ነኝ ያልኩህ አባ። መሐመድ እውነተኛ ነብይ አይደለም በል እስኪ። መሐመድ ምን በል? እውነተኛ ነብይ አይደለም። እውነተኛ ነብይ ለምን ደምለው? ምን አገባኝ እኔ ስለ መሐመድ ታውቀዋለህ? እሺ ኢየሱስ ጌታዬ ነው። እሺ ኢየሱስ ጌታዬ ነው። ኢየሱስ ጌታዬ ነው። ኢየሱስ ጌታዬ ነው። እሺ የት ቤተክርስቲያን ነው ተማርከው? የት ቤተክርስቲያን ነው ፕሮቴስታንት? እኔ ቃለ ሕይወት ነኝ። የትኛው አጥቢያ? ቃለ ሕይወት ነኝ እኔ። የትኛው አጥቢያ ላይ? አዎ አይ የትኛው አጥቢያ? ቃለ ሕይወት የትኛው ሰፈር? የትኛው አጥቢያ? አጥቢያ ማለት ቃለ ሕይወት አጥቢያ ይባላል። የትኛው አጥቢያ ላይ ነው? ሰፈር ነው የምትለኝ? አይ ሰፈርህን አይደለም የጠየኩህ። አጥቢያ አለው አይደለ? አጥቢያው አንድ ነው። ቃለ ሕይወት መሆኗን ነው የማውቀው ነው። እሺ እታች ወረድ ብራዘር፣ እታች ወረድ። ነቃበት ብራዘር እንዴ በጣም እሱ አሁን ግልጽ ሊሆን ማለት ነው። አይዞህ ወዳጄ። ኦኬ ነገረ ድነት ማለት ነው። ነገረ ድነት በኦርቶዶክስ በተቅማጥም ይገኛል፣ በጭስም ይገኛል፣ በስትንፋስም ይገኛል። ያፕ የሚባለው ሰው ከኦርቶዶክስ ነው። እሱን እስቲ አውሩት። ኦኬ አውራው ራስ ቢን እሺ ያፕ with an H ሚውተን አንሳው ወንድም አለ። ኦኬ ተባረክ። ባይ ዘ ዌይ በጣም ኖቲስ ያደረኩት ብዙ የድህነት ገድላቶች ላይ ያሉት የድህነት መንገዶች ከኩሽና እስከ ሽንት ቤት ነው ያሉት። ወይ ከሰውነት የሚወጡ ቆሻሻ ነገሮች ናቸው፣ ወይ ምግብ ላይ የተመሰረቱ ነው፣ ወይ የሚጠጣ ነገር ላይ የተመሰረቱ ናቸው። ጢስ በለው፣ አተላ በለው፣ ጌሾ በለው፣ በቃ የሌለ ነገር የለም ኩሽና ውስጥ። ዳቦ በለው ምናምን። ከዛ ደግሞ ወደ ሽንት ቤት ጠጋ ደግሞ ስትል ተቅማጥ በለው፣ ስትንፋስ ምናምን ያው በመሀል አለ፣ እሱ ችግር የለውም። ግን ሁለት ሬንጅ ላይ ነው የቆመው። ስለዚህ ነገረ ድህነትን ያው ከመጽሐፍ ቅዱስ ጠቅሳችሁ ጥምቀት፣ 5ቱ አዕማደ ምስጢራት፣ 7ቱ ምስጢራት ምናምን ከምትሉ ከሽንት ቤት እስከ ኩሽና ባለው ውስጥ የሚደረጉ አንዳንድ አክቲቪቲዎች ብትሉ ኦርቶዶክስን ይጠቀልለዋል ትምህርቱን ማለት ነው ባጭሩ። ኤርሚ የተባረኩ ቀጥሉ። አዳዲስ ሰዎች ፍሬንድስ ጌት ቤተ እምነት ነው። ፍሬንድስ ተባረክ። ይህንን ሀሳብ አሁን ኦርቶዶክሳውያን ግቡና ሞግቱን። ቁም ነገር ሚቲንግ። እሺ ቁም ነገር ሰላም ላንተ ነው። ቁም ነገር ዳኒ አቤት ሰኒ። ሄለን የምትባለውን በጌታ ብሎክ አድርጋት። በጣም ጽያፍ ነገር እየጻፈች ነው። እሺ ያው ሚዩት አድርጓት ትስማ። ሚዩት አድርጉ፣ ብሎክ አታርጉ፣ ሚዩት አድርጉና ትስማ። አንብቡላት፣ ይነበብላት፣ ተውላት። እሺ እንደም ከተቻለ 2 ደቂቃ ገብታ ተሳድባ ብትወጣ። ዳንዬ ምን የት አለች? ሪኩዌስት ትላክ። ሪኩዌስት ላክ። የለን የእጅሽን ከሚደክም አንድ ዝርግፍ አድርገሻት በቃ አንጀትሽ ቅቤ ይጠጣል ማለት እንጂ እንዲህ አይነት ሰዎችን ብሎክ አታርጓቸው። እሺ ብሎክ መደረግ አለባቸው። አውቀው የሚጣመሙ ምናምን ሰዎች ናቸው፣ ጊዜ የሚፈጁ ሰዎችን ነው እንጂ ምንም እንደዚህ አይነት ሰዎች ብሎክ መደረግ የለባቸው። ሚዩት ይደረጉ። የሚረብሽ ኮመንት ከሆነ ሚዩት ይደረጉ። ካለሽ አንድ ቁጥር ጻፊልነት አለ።
አንድ ቁጥር ጻፊልን ታለ አስገባሻለሁ። እሺ ቁም ነገር ከየት ቤተ እምነት ነህ ወንድም አለ? እሺ ከየት ቤተ እምነት ነህ? ቁም ነገር አቤት ላስወርድ ነው ብራዘር። ቶሎ ቶሎ ካልመለስክልኝ ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ወንድምነት ትቀበለዋለህ? ተቀበለው እስቲ። ኧረ በመድኃኒዓለም ይሄ ንግግሩን ከሚጎትት ሰውዬ ጋር ታገናኘ። የታችሁ ወርዶ ታዲያ የታችሁ ወርዶ ብራዘር የታችሁ ወርዶ። እሺ አብዲ ሰላም ናችሁ? ደህና ነን። ከየት ቤተ እምነት ወንድም አለ? እኔ እንኳን ያው ገና ወደ ጌታ ለመምጣት እያሰብኩ ነው እና ኤርሚን በጣም በቃ የሱ ትምህርት ሁሌ ስለምከታተል በጣም ደስ ስለሚለኝ ሁሌ ስለማየው በቃ አንዳንድ ነገሮችን ከሱ እየተማርኩ ስለሆነ ያው በዛም ለማድነቅና ከብዙ ትምህርት እየተማርኩበት ስለሆነ ያው እግዚአብሔር ይባርክ ለማለት ነው። እሺ ወንድማችን ታዋሩ ተከታይ ነገር አሁን ባለበት የምን እምነት ተከታይ ነው? ገና ወደ ጌታ ለመምጣት መንገድ ላይ ነው። እኔ ኦርቶዶክስ ነኝ። ያው በፊት ያው ኤርሚ ያው ዲያቆን ነኝ። እኔ አንድ 5 ዓመት አገልግያለሁ እዚህ ወደ ምስራቅ ሸዋ። ኦኬ። ያው እኔ ደግሞ ሁሌ ስለምከታተል አንተን በጣም በቃ ያው ብዙ ነገሮችን ያው አንተ በምትለው ነገሮች አንተ በምትለው ነገር እያነበብኩ ይሄ ነገር እንዴት ነው የሚለውን ነገር ያው በጣም እየተረዳው ስለሆነ በጣም በቃ አይደል ብቻ እግዚአብሔር ባርክ ለማለት ነው እና ይሄን ማሳብ ብዙ ጊዜ ለመግባትና ላገኝ ፈልጌ ነበር ግን አላገኘሁም። ስላገኘው ደስ ብሎኛል። እሺ ቴንክ ዩ አብዲ። ትክክለኛ ስም ነው? አይደለም። ኦኬ። እኔ አብርሃም ነው። አብርሽዬ ምክንያቱም አብዲ የሚባል ዲያቆን የለንም ብለው ደግሞ በኋላ እንትን እንዳይሉ ብለህ ተዋቸው። እነሱ ያው እንግዲህ እኔ ያው ታውቃለህ የምስራቅ ሸዋውን ጳጳስ አቡነ ጎርጎርዮስን አብሮኝ ነው ያው እኔ እንትን ዝዋይ እውነቱን ፍለጋ በጣም ተጣምተን እውነቱን ስለምንፈልግ እንደኛ ቤት እንዳይሆን ማለት ነው። ገባህ አይደል? አሁን እኛ ቤት ጋር ሄደን ስንማር ብዙ ልንማር የምንችላቸው ነገሮች የሉም። ተረት እየበዙብን ቃሉ በጣም እየጠፋብን ስለሆነ እዚህ ደግሞ በጣም ወጥረው የሚከራከሩህን እያስወረድክ እውነቱን ለእኛም እየተነተንክለት በጣም ደስ የሚለን ማከብራችሁ ኤርሚንም አንተንም ሁላችሁም እንደምትሉ ይህን ለማለት ነው። እሺ ተስፋ ጸጋ ይብዛልህ፣ በርታ። አንድ ቀን ደግሞ ልብን ለዚህ ጌታ ሰጥተው እንደማያምናለሁ እዛው ፍለጋ ሌላ ባቡ ብለህ ጸጋ ይብዛልህ ብራዘር። እሺ ተስፋዬ መቅደስ በድሉ አረ መቅደስ እዚህ ጋር መቅደስ የለችም ብራዘር፣ መቅደስ የለችም። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እሺ። የአብለን እኮ ኦርቶዶክስ ነው ወንድምነት። እሺ ተቀበለው እስቲ። አላየሁትም፣ አይገርምም? አላየሁትም። ደክሟል ማለት ነው። ለሚ ትሰማለህ? ለሚም ኦርቶዶክስ ነው። ቅድም ጠርቶ ነበር ወንድምነት። ጊዜ የለንም ይላል። እታች ወረድ። እሺ አብለን ሰላም ናችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። አረስቱን ሰምተዋል አይደል? አዎ ርስቱን አይቼዋለሁ። የምትለን ነገር አለ ታዲያ? ርስቱ ብዙም ግልጽ አይደለም።
የሚያድን ምስጢር አለ ሲል በምን መልኩ እንደሆነ ኦኬ በኦርቶዶክስ ምስጢራት እንዳሉ ታውቃለህ? አሜን አሜን የሚለውን አሜን ቱ አሜን የሚለውን አስገባው ወንድምነት አንዳንድ ቁጥር እየጻፈ ነው። አዎ ምስጢራት አለው። ለምሳሌ አሁን መልስ አቶ የወረደው እኮ ነው ወንድምነት ላስገባው። ምስጢረ ሥላሴ አሁን አንዱ ነው። ኦኬ ያንን በአግባቡ ማወቅ የሚያድን ትምህርት እዛ ውስጥ አለ። እሺ ሌላ ምስጢራት ተብለው የምትፈጽሟቸው ምንድን ናቸው ያሉት? ምስጢረ ቁርባንም አለ፣ ጥምቀትም አለ። በቁርባንና በጥምቀት ትድናላችሁ? አዎ ድናሃል አንተ? አዎ ድኛለሁ። በጥምቀትና በቁርባን? አይ ምስጢር ማለት እኮ የቃሉን ትርጉም በሰው በሙላት የማይታወቅ ማለት ነው አይደል? አልጠየኩም። የቃሉን ትርጉም አልጠየኩም። ብራስር ከፈለክ ማስታወሻ ዳብተር ያዝ፣ በደንብ አስተምርሃለሁ። የቃሉን ትርጉም አይደለም ጥያቄ። ምስጢራት የተባሉት ጥምቀትና ቁርባን በሱ ማለት ድነሃል ወይ? አንተ ድነሃል ወይ? ቁርባንና ጥምቀት ብሎ በሚለው? አዎ ድኛለሁ። ቴንክ ዩ። ይሄ ማለት ተጠምቀህና ቅዱስ ቁርባን ወስደሃል? አዎ። መቼ ነው የተጠመቀው? መቼ ነው ቅዱስ ቁርባን የወሰድከው? በ40 ቀኔ ስጠመቅ። መጠመቅህን ታውቃለህ? አይ እኔ ባላቅም እንደተጠመቅኩት ግን ያው ቤተሰቦቼ የተለመደ ስለሆነ ታውቃለህ ወይ? እኔ በራሴ በዛ እድሜ ላይ ማወቅ አልችልም። የጌታ ስጋና ደም የተባለው ቅዱስ ቁርባንስ መውሰድህን ታውቃለህ? አላውቅም። የጌታ ግን ያው አንድ ኦርቶዶክስ የሆነ እንደሚቀበል የታወቀ ነው። ይገባኛል። የመጽሐፍ ቅዱስ ሃይማኖት ሳይሆን በውርስ የመጣ ሃይማኖት እንደሆነ በደንብ ይገባናል። ኦኬ። ስለዚህ ምን እያልከን ነው? የጌታን ቅዱስ ስጋና ክቡር ደም ነው ተብሎ የተባለው ቅዱስ ቁርባንህንም መውሰድህንም ሳታቅ መጠመቅህንም ሳታቅ መዳንህን እንዴት አወቅ? አይ ያንን እኮ እንዳልኩ የታወቀ ነው አንድ ኦርቶዶክሳዊ እንደሚያደርግ። አሁን ደግሞ ያው ካደኩም በኋላ ያንን ካደኩም በኋላ ያው ጥያቄን ነው እንደምናት የጠየቅኩን በደንብ ስማኝ። በቃ አላቅም ብለኸኛል። ያላወቀው ከእድሜ አኳያ የተነሳ እንደሆነ ገብቶኛል። ስለዚህ መጠመቅህንና ቅዱስ ቁርባን መውሰድህን ካላወቅህ እንዴት መዳንህን አወቅህ? መጠመቅህን አታቅም፣ ቅዱስ ቁርባን መውሰድህን አታቅም፣ መዳንህን ግን እንዴት አወቀው? ድኛለሁ ትለኛለህ። በምን ዳንከው እየስልህ እነዚህ ሁለቱ ሚስጥራት ፈጽሜ አልከኝ። ስለዚህ እነዚህን ሁለት ሚስጥራትን መፈጸምህን አታቅም፣ ግን መዳንህን እንዴት አወቀህ ነው የምልህ። አይ ግዴታ እነዚህን እንዳደረግኩ ማወቅ አለብኝ? አዎ። እነዚህን መውሰዱን የማያቅ መጠመቁን የማያቅ መውሰዱን የማያቅ የዘላለም ሕይወት አለው ብሎ የሚላለ እግዚአብሔር ቃል። አየህ፣ ኦርቶዶክስነት የሚፈርሰው እዚህ ጋር ነው። ቆይ ሰው ጠርቶኝ ነው፣ ይቅርታ አንድ ደቂቃ። ችግር የለውም። እሺ፣ ሌሎች ልካችሁ መምጣት ትችላላችሁ። የኦርቶዶክስ ትምህርቷ የሚፈርሰው እዚህ ጋር ነው። መጠመቃቸውንም አያውቁ፣ የጌታ እራት የተባለው ቅዱስ ቁርባኑን መውሰዳቸውንም አያውቁም። መዳናቸውን ግን እናውቃለን ይላሉ። መዳናቸውን አያውቁም። አጥብቃችሁ ስትይዟቸው ማለት ነው። ወይ ደግሞ እንደ ሎተሪ ትኬት ስትፍቋቸው አለመዳናቸው ግብቅ ይላል ማለት ነው። ፋቅ ፋቅ ስታደርገው በጥያቄ የለም፣ በቃ የለም። እሺ፣ በምትመለስ ሰዓት ማይከን ከፍታ አውራኝ። እሺ፣
ሌሎች ካላችሁ መግባት ትችላላችሁ። ነገረ ድነት እንደዚህ መቀለጃ አድርገው ነው የነገሯችሁ። ግን የሚቀለድበት ትምህርት አይደለም፣ የሚቀለድበት የህይወት ስርዓት አይደለም። ሌላ ካላችሁ መምጣት ትችላላችሁ። ኦኬ ሌሎች ካላችሁ ገስት ልትልኩልን ትችላላችሁ። ያው ስለ ሚስጥራት እኮ ነው የምናወራችሁ፣ ስለ ጥምቀትና ስለ ቁርባን። ወንድምናት ምናልባት ጥምቀትና ቁርባን ትልላቸው የሚያድን ሚስጥር አለ ብለህ ስትላቸው እንትን አልካቸው መሰለኝ። ሚስጥር ሆነባቸው። ሚስጥር ሆነ እና እነሱ ቤት ብዙ ሚስጥር እኮ ነው ያለው። እውነታቸው ነው። በጥምቀትና በቁርባን ብለህ ብትል ይመጣሉ ብዬ አስባለሁ። እሺ ሌላ ካለ መምጣት ይችላል። ገስት ይልክልን እናስገባለን። ኦኬ እሺ አሁን የገባው ሰው ሰላም ቤተሰቦች እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ደህና ነን። በተነሳው ሀሳብ ላይ ልትወያየ ነው አይደል? አይ ብዙ እንትኑ የለኝም፣ ግን የምጠይቁኝ ለመመለስ ነው። ግን ከዚህ በፊት ገብቻ አስወጥታችሁ ታውቃላችሁ እና መጀመሪያ አስተያየት ሰጥ ደስ ይለኛል። አይ አያስፈልግም። ጥያቄው ላይ በጥምቀትና በቁርባን ይዳናል በእናንተ ቤተክርስቲያን? ይዳናል። ኦኬ ድነሃል አንተ በጥምቀትና በቁርባን? መልካም። መቼ ነው የተጠመቀው? መቼ ነው የቆረብከው? የተጠመኩትማ በልጅነቴ ተጠምቄያለሁ። መጠመቅህን ታውቃለህ? ታስታውሰዋለህ? አስታውሳለሁ፣ ግን እዛም በኋላ የሆነ ስህተት ሰርቼም ተጠምቄያለሁ እንደገና። ለስንት ዓመት ልጅ ነበርክ ስትጠመቅ? አላር እንደገና የሆነ ንስሐ ስትገባ ምናምን አላር ስህተት ሰርተህ እሱን አውቃለሁ። ኦኬ ያኛው የመጀመሪያው ጥምቀት በስንት ጊዜ ነው የተጠመቀው? ወንድ አይደለው? በ40 ነው የተጠመቁት። በ40 ቀን የተጠመቀውን ታስታውሰዋለህ አይደል? ቤተሰብ ነው ያስጠመቀኝ እንጂ ህፃናት አይጠመቁም የሚል የለም እኮ ሲጀምራል። እኔ አልጠየቅኩም። ታስታውሰዋለህ ወይ ነው ያልኩህ። ህፃኑ እንዴት አስታውሰዋለሁ? ቤተሰብ ግዴታ አለባቸው እኮ እኔን ወደ እውነተኛ መንገድ ማስጠመቅ። ስለ ቤተሰብ አይደለም። አንተ ታውቀዋለህ ወይ ታስታውሰዋለህ ወይ? በአጭር መልስ ብቻ። ያኔ አላስታውስም። አሁን ግን ደስ ይለኛል ስለተጠመኩኝ፣ ደስ ይለኛል ስላስጠመቁኝ። እኔ አሁንም አልመለስክልኝ። ታስታውሰዋለህ? ታውቀዋለህ ያኔ መጠመቅህን አንተ? ህፃን አይደለሁ እንዴት አስታውሰዋለሁ? ትልቅ ሰውን ነው ያወቅሁት። ስለዚህ አታስታውሰውም፣ አታውቀውም ማለት ነው። መቁረብህንስ ታውቀዋለህ? መቁረቤን ቆርቤያለሁ። ያኔ ነው የቆረብከው አይደል? ህፃናት ያን አይደል የሚቆርበው? ያኔ ስትቆርብ ታውቀዋለህ? አልጠየኩም። እኔ ከዛ በኋላ አልጠየኩም። ያኔ መጀመሪያው ላይ ስትጠመቅ ቆርበሃል አይደል? ቆርቤያለሁ፣ ግን የሚቋረጥ አይደለም። እኔ ቋረጥ አይቋረጥ ይዘልዘል ይጠበስ እሱ አይመለከተኝም። እኔ መጀመሪያ ቆርበሃል ወይ በዛ በ40 ቀን በተጠመቅበት ቀን? አስረግጬ ነው የምነግርህ። ያ ለዘላለም ህይወት ይሰጠኛል ብለህ ነው አይደል የቆረብከው? ይሰጣል። ጥምቀቱም የዘላለም ህይወት ይሰጣል ብለህ የተጠመቅከው? ይሰጣል። ያመነም የተጠመቀም ይደናል፣ የዘላለም ህይወት ያገኛል። ቆይ ችግር ይሆን ብዬ አሁን እችኑ ቃል መልሰህ ትውጣታለህ ማለት ነው። ኦኬ ስለዚህ መጠመቅህን እንደማታውቀው ሁሉ መቁረብህንም አታስታውሰውም አይደል? አታውቀው ልጅ ስለሆንክ።
ቤተሰቦች እኮ ኃላፊነት አለባቸው። አንተ ልጅን አልጠየኩም። ልጅ ስለሆንክ አታውቀውም አይደል ነው ያልኩት። አይደለም በኔጌቲቭ አትመልከተው አንተ። እኔ አልተመለከትኩም። ልጅ ስለሆንክ አታውቀውም አይደል? አዎ፣ ግን ቤተሰብ ኃላፊነት ስላለባቸው ችግር የለ። የቤተሰብ ይሁን የአያት ይሁን የአክስት በማደጎ መደግ እኔ ኃላፊነቱ የማን ነው አላልኩም። አንተ ታስታውሰዋለህ አታስታውሰውም፣ ታውቀዋለህ አታውቀውም። አላውቀውም ነው በቃ። እኔ አላውቀውም ነው ማለት ያለብን። ከዛ ውጭ ያለ ቤተሰብ እዚህ ምድር ላይ አልመጣህ። እናትና አባት አሉ። እኔ ዝም ብለህ ከኮሲ ላይ አልበቀልክም እንደ ትላትል ማለት ነው። ቤተሰብ እንዳለ አውቃለሁ፣ ኃላፊነት የቤተሰብ እንደሆነ አውቃለሁ። አንተን ግን ፐርሰናል ተጠማቂው ሰውዬ ታውቀው ነበር ወይ? ታስታውሰው ነበር ወይ? የስለ አታስታውሰውም አታውቀውም። እሺ ያንን እንግዲህ አታስታውሰውም አታውቀውም፣ ግን ተጠምቀሃል። ለምን? ለዘላለም ሕይወት። ግን ቆርበሃል። ግን ለምን? ለዘላለም ሕይወት። አሁን የዘላለም ሕይወት አለህ አንተ? አለኝ። ብትሞት መንግስተ ሰማያት ትገባለህ? በጽድቅ ከተመላለስኩ እገባለሁ። እየተመላለስኩ ነው፣ እመላለሳለሁ። ስለዚህ አሁን ብትሞት መንግስተ ሰማያት ትገባለህ? ንስሐ ገብቼ አሁን ብትሞት መንግስተ ሰማያት ትገባለህ ወይ ነው ያልኩህ። እሱም ፈጣሪ ነው የሚያውቀው። ፈጣሪ ነው የሚያውቀው። ስለዚህ የተጠመቀው ጥምቀትና የቆረብከው ቁርባን ለዘላለም ሕይወት ብለህ የበላኸው ቁርባንና ለዘላለም ሕይወት ብለህ የተጠመቀው ጥምቀት ምንም አልፈየደልህም ማለት ነው። ምንም አልጠቀመህም። ምን ጠቅሞኛል? ሌላ ትእዛዝ አለ እኮ። ሌላ ትእዛዝ አለ። ሌላው ትእዛዝ ጋር እመጣለሁ። አንተን የዘላለም ሕይወት እንዳለህ እርግጠኛ ሊያደርግህ አልቻለም። ስለዚህ በከንቱ ነው የበላኸው፣ በከንቱ ነው የተጠመቀው ማለት ነው። ምንም በከንቱ አይደለም። በከንቱ ካልሆነ የበላኸው ለዘላለም ሕይወት ከሆነ የጠጣኸው ለዘላለም ሕይወት ከሆነ በእርግጥ በልተሃል ጠጥተሃል የዛን ጊዜ እና ሳያበሉ ሳያጠጡ ነው እንደ ጥምቀትና ቁርባን የሚባለው። መልካም ስርዓቱ የአርባ ቀን ሕፃን ልጅ ዳቦ ይበላል እንዴ እናንተ ቤት? ግዴታ ዳቦ መብላት አለበት እንዴ? መጠመቅ አለበት እኮ። እኔ ስለ ጥምቀት አልጠየኩም። የ40 ቀን ሕፃን ልጅ ዳቦ ይበላል ወይ ነው ያልኩህ። ለምን ቀጥታ ወደ መጽሐፍ ቅዱስ? የ40 ቀን ሕፃን ልጅ ዳቦ ይበላል ወይ ቆርብ ያለው ብለህ ስላልከኝ ልጠይቅህ ነው። እስቲ ሮሚዮ 6 ምዕራፍ 6 1 እስከ 10 ያለውን ምንም አይገናኘው። እኔ የ40 ቀን ሕፃን ልጅ ዳቦ ይበላል ወይ ነው ያልኩህ። አይ መልስ እዛ ታገኛለህ ብዬ ነው። ስለ ጥምቀት ምናምን የለም። እኔ ስለ ዳቦ ነው የጠየኩህ። የ40 ቀን ሕፃን ልጅ ዳቦ ይበላል ወይ ነው ያልኩህ። ጀመር እንደዚህ አይነት የሕፃን ጥያቄ ለምን እንደምትጠይቀው አንተ? በቃ እታች ወደ ታብታብ አድርግ። ከአቅምህ በላይ ነው። ተባረክ። ሙከራ ስለሞከርክ እናመሰግናለን። ጥሩ ሞካሪ ነህ። ለሙከራ ገብታል። እሺ ያብ መጣህ? አዎ መጥቻለሁ። እሺ ምን ነበር የጠየኩህ ቅድም? ተቋርጣለህ እያወራህ ከሆነ። እሺ አሁን የገባው ሆፕ ከየት ቤተ እምነት ነው? ደጋግማ አንድ ቁጥር ጻፍክ። ሆፕ አቤት፣ ይሰማል? እሺ ከየት ቤተ እምነት ነው? እሺ አይ እኔን ያናገርከኝ መስሎኝ ሞት ላደርገው። ኦኬ ወንድምነት አውቆ ነው ደጋግሞ የሚልከውና ሆፕ አድርጌያለሁ። ያው መታችኋለን። ሆፕ አድርጌያለሁ። እሺ ያብ የጠየኩህን አስታውሰኛ። አይ እንዴት አወቅ? ሳታውቅ ነው ያልከኝ። ግዴታ ማወቅ ያስፈልጋል። መብላትን መቁረብህንና መጠመቅህን ሳታውቅ የዘላለም ሕይወት እንዳለ እንዴት አወቅ? አሁንማ እኮ ተምሬያለሁ። ስለ ኢየሱስ ክርስቶስ አውቄያለሁ። አልጠየኩም። መዳንህ የጀመረው ድኛለሁ፣ እየዳንኩ ነው፣ ድናለሁ ብሎ የሚል መርህ ነው አይደል ያላችሁ? ድነት የጀመረበት ጋር ንገረኝ። መቼም አንዴ በራሳችሁ ትምህርት ተዋረዱ ብሏቸዋል ጌታ። ምንም ልታረጉት አትችሉም። በጣም በእውነት እንዴት እንደሚያሳፍር እኔ በዚህ ዘመንነት ኦርቶዶክሳዊ መሆን እንደሚያሸማቅቅ ምንም የሚያሸማቅቅ ነገር የለም። ምክንያቱም በራሳችሁ
እናንተ ህይወት ላይ አፕላይ ያላረጋችሁትን መጠመቅህን እርግጠኛ ሳትሆን ሳታምን ወይ ደግሞ መቁረብህንም ሳታምን ሳታቅና ሳታምን ተጠምቀ ሳታቅና ሳታምን በልተ ጠጥተ ሳታቅና ሳታምን የዘላለም ህይወት አለ ብለህ ትላለህ። አሁን እኮ አይደለም እኔ አሁን ነው አይደለም እየጠየቀኝ ያለው መልሱ መልስልኝ እኮ ገባኝ። አሁን ነው አይደለም እየጠየቀኝ ያለው በዛን ሰዓት ወይ በ40 ቀን የነበረውን ህፃን አይደለም እኮ አሁን ነው እየጠየቀኝ ያለው። ያኔ እኮ ያንተ መዳን የጀመረው አሁን ነው በቅርብ ነው ወይስ ያኔ ስትጠመቅ ነው የእግዚአብሔር ልጅ ሆንከው? ያኔ ተጠመቅኩ በልጅነት የቆረብኩ አሁን ደግሞ እያደኩ ሲሄድ እኮ ልጅ መሆን የጀመርከው የቱ ጋር ነው? የእግዚአብሔር ልጅ መሆን የጀመርከው የቱ ጋር ነው? ስጠመቅ ነው። አለቅ። ስለዚህ የእግዚአብሔር ልጅ ስትሆን ድነሃል አይደል? የእግዚአብሔር ልጅ ስትሆን ድነሃል። የእግዚአብሔር ልጅ ስትሆን ዳግም ተወልደሃል። የእግዚአብሔር ልጅ ስትሆን የሥላሴ ልጅነትን አግኝተሃል ማለት ነው። ይሄ ማለት የዘላለም ህይወት አለ ማለት ነው አይደለም? ያ በቃ ስለዚህ ግን በዛ ላይ ያኔ ብቻ ያቆመ ነው እያልን እኮ አይደለም። ግዴታ ለምሳሌ እኔ ድነት የጀመረው እዛ ጋ እስከሆነ ድረስ እዛ ጋ ነው። አሁን ያኔ ዳግም ተወልደሃል አይደል እኮ ጀምሬያለሁ። ግን ለምሳሌ ጀምሬያለሁ አይደለም? ያኔ ጀምሬያለሁ። ግን ደግሞ ማወቅ አለብኝ አይደለም? ማወቅ አለብኝ፣ መማር አለብኝ። ከዛ በኋላ ደግሞ ያው እያወቅኩ ሲሄድ እየተረዳው ሲሄድ እምነትንም ደግሞ በዛ ጨምራለሁ። በዛን ሰዓት እኮ ሁሉን ነገር ያስኩ ማለት አይደለም። ያኔ ያው ተጠምቄያለሁ፣ በህፃንነቴ ቆርቤያለሁ። ግን ያው የመዳን መንገድ ጀመርኩ እንጂ በዛን ሰዓት ላይ ሆኜ ድኛለሁ ማለት ምክንያቱም ማወቅ ያለብኝ እውነት አለ። ድናሃል አልዳንክም? ያኔ የመዳንን መንገድ ጀምሬያለሁ ብዬ አምናለሁ። አልዳንክም? ጀመርክ እንጂ አልዳንክም። ግን አሁን ደግሞ ስማረው ሳቀው የጠየኩህ መልስልኝ ከተሰማ ጀመርከው እንጂ አልዳንክም ማለት ነው አይደል? ያኔ አዎ ኦኬ ጀመርከው። ስትጀምረው የጀመርከው የዘላለም ህይወትን መንገድ ነው ወይስ ዝም ብሎ በውር ድንብሩ ነው የጀመርከው መንገዱ ነው? አይ የዘላለም ህይወት ወደ ዘላለም ህይወት የሚደረግ ጉዞ ጀምሬያለሁ። ያኔ እኔ ባላቅም ባልረዳም ተጠምቄያለሁ፣ ቆርቤያለሁ። ግን ከዛ በኋላ ካደኩ ደግሞ በክርስትና አባቴም በኩል እየተማርኩ እያወቅሁ ሲሄድ ውሸት አይደለም። አይ አንተ ጌታ መድኃኒዓለም እየሰማህ ነው። እሺ አይደለም እኔ እያልኩ ያለሁት እኮ ማለት ነው ጀነራሊ የኔ የግሌ ብቻ አይደለም። በነገራችን ላይ ያው ልክ ነው። ሁሉም ክርስትና አባት ያስተምራል ማለት አይደለም። ትክክል ነህ። አታውራ፣ ዝም ብለህ በመደድ አታውራ፣ አትዋሽ። ክርስትና አባት አንተ ስለ እግዚአብሔር አስተምረው ያውቃሉ? አይ አሁን እኔ አጠቃላይ ነው። ለምሳሌ የኔ አሁን አላስተማሩኝም። እኔ የተማርኩበት ሌላ ነው። አትዋሽ። እኔ ካንተ ጋር ነው የማወራው። አትዋሽ። እሺ የራሴ ብቻ ከሆነ ችግር የለም። ማንም ኦርቶዶክሳዊ ክርስትና አባቱ አስተምሮት አያውቅም፣ ሊያስተምረውም አይችልም። ራሱ ክርስትና አባት የተባለውም ሰውዬ ስለ ራሱ መዳን እንኳን አያውቅም፣ እንኳን ሊያስተምር። እሱንማ እንደዛ በደፈና ሁሉንም መናገር እንችላለን ብለህ ነው ብራዘር። በቃ አሁን የጠየኩህ መልስልኝ። የዘላለም ህይወት እንዳለ እንዴት አወቅህ? መጠመቅህና አሁን አወቅኩ ነው ያልኩት። በዛን ሰዓትማ መጠመቄንም መቁረቤንም አላውቅም። ህፃን ነው ያለው እውነታ ነው። አውቃለሁ ማለት አልችልም አላውቀውም። ነገር ግን ያኔ ያው የመዳን መንገድ ጀምሬያለሁ። አሁን ደግሞ ሳቀው ስማረው ስረዳው ደግሞ አሁን አምኛለሁ። ስለዚህ አሁን ጸድቀሃል አንተ? አሁንም ጸድቀሃል? አዎ ጸድቀሃል? አዎ። በእምነት ነው የጸደቀው? በስራ ነገርኩ። አሁን በዛን ሰዓት ያው የጀመርኩትን በእምነት ነው የጸደቀው? በስራ በዛን ጊዜ በእምነት ነው። በእምነት ነው የጸደቀው? አዎ። ከመቼ ጊዜ ጀምሮ ነው የጸደቀው?
ይኸው ነገርኩህ እኮ ቅድም የጀመርኩበት ይኸው አሁን ማለት የጀመርኩበትን ብራዘር ከመቼ ጊዜ ጀምሮ ነው የጸደቅከው? በእምነት ነው ብለኸኛል። ከመቼ ጊዜ ጀምሮ ነው የጸደቅከው? ያ በልጅነት የተጠመቅኩበትና የቆረብኩበትን ዛሬ ደግሞ አውቄ በክርስቶስ በትክክል በቃ እውነቱን አውቄ ሳምነው ጸድቄያለሁ፣ ድኛለሁ ብዬ አምናለሁ። እውነቱን ሰምተህ ስታውቅ ነው አይደል የጸደቅከው? አዎ። ምንድን ነው የሰማኸው? ክርስቶስ ስለ እኔ መሰቀሉን፣ ስለ እኔ ሞቱን፣ ስለ እኔ ሞትን ድል አድርጎ መነሳቱን፣ በአባቱ ቀኝ መሆኑን። የስንት ዓመት ልጅ ትሆናለህ ይህንን ስትሰማ? ነፍስ ካወቅበት ጊዜ ጀምሮ ነው አይደል ይህንን የነገሩ? አዎ፣ ማወቅ በሚችልበት በሰንበት ትምህርት ቤት ስማር ምናምን ነው። ከዛ በኋላ ነው የጸደቅከው? አዎ፣ በዛን ሰዓት እምነቴ ሙሉ ሆነ ብዬ ማለት በቃ እስከዛ ድረስ ባለው ስለማላቅ አሁን እዛ እግዚአብሔርን ቃል ሰማህ እና አመንክ፣ እምነትህ ጽድቅ ሆኖ ተቆጠረልህ ማለት ነው ከዛ ጊዜ ጀምሮ። አዎ። ሰንበት ትምህርት ቤት ከመግባት በፊት ግን በነበረው ጸድቀሃል አልጸደቅክም? ያኔማ ያው እንደተጠመቅኩ በልጅነቴ እንደተጠመቅኩና እንደቆረብኩ ስላለውኝ ሳላቀው በፊት ሰንበት ትምህርት ቤት ትክክለኛ ማለት እምነቱም ስለሌለኝ ምንድነው የምታወራው? ሰንበት ትምህርት ቤት ከመግባት በፊት ጸድቀሃል አልጸደቅክም? የጽድቅን መንገድ ጀምሬያለሁ እንጂ ጸድቄያለሁ ልል አልችልም። መንገዱን አውቀህ ነው የጀመረው? እምነት ይጎለኝ ስለነበረ ማለት ነው። እምነት ማለት ያው ልጅ ስለነበረ መንገዱን አውቀህ ነው የጀመርከው? እሱማ ነገርኩህ እኮ ስጠመቅና ስቆርብ በልጅነቴ ስለሆነ አላውቀውም። ስለዚህ ስለማታውቅ መንገዱንም ጀመርኩ ብለህ ማለት የለብህማ። የማታውቀውን መንገድ ጀመርኩ ትላለህ እንዴ? ምን አውቀህ ነው የምትጀምረው መንገድ? አንተ ምንም የምታውቀው ነገር የለም። ልብ ብለህ ስማ ብራዘር፣ ልብ ብለህ ስማ እሺ። አንተ እኮ ምንም የምታውቀው ነገር የለም። አንድ ነገር ጀመርኩ ብለህ የምትለው አምነህና አውቀህ ስትከተለው ነው መንገድ ጀመርኩ ብለህ የምትለው። አንተ እኮ ምንም የምታውቀው ነገር የለም። ምንም እንኳን አይደለም ስለ ዘላለም ሕይወት መንገድ አውቀህና አምነህ ልትጀምር ቀርቶ አይደለም የእናትህ ስም ምናልባት ወይዘሮ አየለች ብትሆን አየለች መሆኗን እንኳ እኮ አታውቅም። አንተ ጨቅላ ሕፃን እትብትህ ያልደረቀ እርግብ ግቢት ያልገጠመ ገና ለጋ ቅቤ በምትውጥበት እናትህ በጣቷና በጣቷ መካከል አድርጋ ጡት እያጠባች ባለ ጊዜ ላይ መንገዱን አውቄ ጀመርኩ ብለህ አትበል። ምን ታውቃለህ ስለ መንገድ? ምን የምታውቀው ነገር አለ ስለ ዘላለም ሕይወት? ምክንያቱም ጨቅላ ሕፃን ነህ። ለመሳም የምታሳሳ ሕፃን አውቄ መንገዱን ጀመርኩ ብለህ እኛ ላይ ሙድ አትያዝ። ራስህም ላይ ሙድ ነው የምትይዘው። ምንም የምታውቀው ነገር የለም። ምንም እንኳን መንገዱን አውቀ ይሄ ነገር የዘላለም ሕይወት ነው፣ በዚህ መንገድ ላይ ልሂድ ፍጻሜ ያማረ ይሆናል ብለህ ነገሩን አገናዝበህ እውነትን ከሐሰት ለይተህ የእግዚአብሔር ቃልን በደንብ ተረድተህ የጀመርከው መንገድ አይደለም። ስለዚህ በሰንበት ትምህርት ቤት ስማር እግዚአብሔር በዛን ሰዓት እኔ አሁን መጠመቄ መቁረቤ ከዛም በኋላ አሁን ደግሞ ያው መማር በምደርስበት ሰዓት ተምሬ አውቄ መዳኔ ምንድን ነው የሚያመጣው ችግር አለ እንዴ? ኢየሱስ ክርስቶስ አንድ ሰው ሳያውቀውና ሳያምን ስጋዬና ደሜን ብሎ ያለውን የጌታ እራትን ወይ ቅዱስ ቁርባን በእናንተ ሳያውቅና ሳያምን ይብላ ይጠጣ፣ ሳያውቅና ሳያምን ይጠመቅ ብሎ ያለበት ክፍል አለ አለ? ህፃናት በህፃንነት መጠመቅን መጽሐፍ ቅዱስ ይከለክላል አለ ወይ የለም ብለህ ጀምርና ከዛ እንሄዳለን። አለ እንደዛ ብሎ ያለ ሳያቅና ሳያምን ይብላ ይጠጣ፣ ሳያቅና ሳያምን ይጠመቅ ብሎ አይብላም ይብላም የሚል የለም። የጠየቅኩ መልስልኝ። እኔ ካልሆነ ታች ተወርዳለህ ብራዘር። ይሄ እንዲህ አይነት አእምሯችሁን እንደዚህ ብጥብጥ አድርገን እንደርጎ እንልካለን ታች ማለት ነው። ቀጥታ መልስ። የተቃራኒ አታወራ፣ ያልተጻፈ ማለት ነው። ልብ በልና ስማኝ። ጌታችን ኢየሱስ ክርስቶስ ሰው ሳያቅና ሳያምን ይብላ ይጠጣ ስጋዬና ደሜ ብሎ ወይ ደግሞ ሳያቅና ሳያምን ይጠመቅ ብሎ ያለበት ትእዛዝ ይሰጠበት አለ? እንደዛ የሚል የለም፣ ግን ደግሞ የሚከለክልም የለም ነው እኮ። የለም ብራዘር፣ ቆይ የሚከለክል የለም አለ? እስኪ ንገረኝ። ለምሳሌ ህፃናት አይጠመቁ ብሎ የሚከለክል አለ? አድመጠኝ። የሚከለክል ያለው ልንገርህ። የሚጠመቅ ሰው ምን አይነት ሰው ነው ብሎ ጌታችን አስተማረ። ምን አይነት ሰው ነው ማለት ጥቁር፣ ቀይ፣ ነጭ፣ ወፍራም እንደዚህ ሳይሆን ምን አይነት ሰው ነው ይጠመቅ ብሎ ያለው?
ያመነ ሰው ወይስ ያላመነ ሰው? መልሰልኝ። ያመነ የተጠመቀ ይላል፣ ግን እሱ ለአዋቂ ማወቅ ለሚችል ነው። ምን አይነት ሰው ነው ይጠመቅ ብሎ ያለ? ያመነ ሰው ወይስ ያላመነ ሰው? አጭር አድርገህ መልሰልኝ። ያመነ ነው የሚለው። በቃ አለቀ። እሱ እኮ ማወቅ ለሚችል ነው። ማወቅ ለሚችል ለማወቅ ለደረሰ ሰው ነው። አድመጠኝ። በመጀመሪያ ጠንፍፍ አድርግ። አለቀ። ይህንን ያለው አንድ ፓስተር አይደለም። ይህንን ያለው አንድ ጳጳስ ቄስ አይደለም። ይህንን ያለው ጌታችን ነው። አለቀ። የሚጠመቅ ሰው ምን አይነት ሰው ነው? በጌታችን በኢየሱስ ክርስቶስ ትምህርት ያመነ ሰው ነው። አለቀ። በቃ እሱ እኮ አውቆ አምኖ አውቆ ተረድቶ ማመን የሚችል ከዛ በኋላ እንደሚጠመቅ ነው እንጂ ሚዩት አድርጌያለሁ ስላልሰማኸኝ ማለት ነው። ሶሪ ስላልሰማኸኝ። ጌታችን ያመነን ሰው ነው አጥምቆ ያለው። አለቀ። በቃ ከእሱ ንግግር ቀጥሎ 4 ነጥብ ስለተዘጋ ማለት ግን እኮ ነገር ግን ብለህ እሱ ቃል ላይ የጌታችን ቃል ላይ አትጨምርም። እኔም አልጨምርም። መብት የለህም፣ መብት የለኝም። አንተ ማን ስለሆንክ ትጨምራለህ? እኔ ማን ስለሆንኩ ጨምራለሁ? ጌታችን ባለው ላይ 4 ነጥብ ዘግተን 4 ነጥብ ተዘግቶ ስለሆነ የተጻፈው ቀጥሎ ያለውን አሜን ወይ እምቢ ነው ማለት ያለብን እኛ። ለጌታ ቃል አሜን ወይ ደግሞ ለጌታ ቃል እምቢ ነው ማለት ያለብን እንጂ ማለት ነገር ግን እኮ አዎ ግን እንደዛ ብሎ ቢልም ብለህ ላው ላይ የሰው ወሬ አይደለም የምጨምርበት። በቃ አላለም። ያመነ ነው ይጠመቅ ብሎ ያለው። እሺ አሁን ማይከን ክፈትና ያላመነ ሰው ይጠመቅ ብሎ ያለበት ክፍል አለ። ያላመኑ ሰዎች ይጠመቁ ብሎ ያለበት ክፍል አለ ጌታችን። እንደዚህ ያላመነ ይጠመቅ የሚል የለም አለ። ነገር ግን ያመነ የተጠመቀ የሚለው ለሚያውቅ ሰው ነው ነው የሚለው። ብራዘር ነገር ግን ብለህ አሁንም አፍ የለህም፣ ይዣለሁ። አሁን ብልግና ነው። በጣም እየባለክ ነው። የምትባልገው ደግሞ በጌታ ላይ ነው። ጌታ ላይ እየደፈርክ፣ ጌታ ላይ ምራቅህን እየተፋህበት ነው። ጌታን እያንቋሸሽክ ነው። ጌታን እየሰደብክ ነው። በደል ሆኖብህ በእግዚአብሔር ፍርድ ውስጥ እንዳትወድቅ ዝም ነው ማለት ያለብህ። ዝም። እኔም ዝም ነው ማለት ያለብኝ። ምን አለ ጌታ? ያመነ ይጠመቅ አለ። አለቅ። ቅድም ጨርስም በ4 ነጥብ። ያላመነ ይጠመቅስ ብሎ አለ ወይ ብዬ ስልህ አላለም አልከኝ። በቃ አላለም ብለህ ካልክ በኋላ ነገር ግን ብለህ አንተ ማን ስለሆንክ? አንድ ጭንጋፍ ሰው እኮ ነህ ብራዘር። እኔ እናንተ አንድ ጭንጋፍ ሰዎች ነን። ማን ስለሆንክ ነው ጌታ ቃል የሚጨምረው? አንተ ማን ነህ ብራዘር? ተናጋሪው ማን እንደሆነ ካወቅህ አንተ ማን ነህ? ትል የምታክል ሰውዬ አምላክ በተናገረው ላይ የሚጨምረው? እኔ ትል የማክል ሰውዬ አምላክ በተናገረው ቃል ላይ የምንጨምረው ማን ነው? መብት የሰጠህ? ነገር ግን ብለህ እኔ በአንተ ላይ አንተ በእኔ ላይ ልትን ትችላለህ። የአብ ኤርሚያስን ተናግሯል። አዎ ኤርሚያስ እንደዚህ ብሏል። ነገር ግን ብለህ በእኔ ሀሳብ ላይ መናገር ትችላለህ። ዳኒ ቢናገር ነገር ግን ብለህ ልትል ትችላለህ። ነገር ግን ማለት አፍራሽ ቃል ነው። የዳኒን ቃል አፍርሰህ ነገር ግን ዳኒ እንደዚህ ብሎ ቢል፣ የአብም እንደዚህ ብሎ ቢል፣ ኤርሚያስም እንደዚህ ብሎ ቢል ነገር ግን ብለህ ልታፈርስ ትችላለህ። ኢየሱስ ክርስቶስ ግን በተናገረው ላይ ነገር ግን ብለህ ግን ልትል አትችልም። እኔም አልችልም። ትል መሆንህን አስብ ብራዘር። ኦኬ፣ በእግዚአብሔር ፊት ትሎች ነን። እሱ ያከበረን ሰዎች ነን እንጂ ናቲንግ ምንም ነህ አልኩ ብራዘር። የተናገረው አንድ ቦርጫም ሰውዬ የሆነ ጠንቋይ ሰውዬ አይደለም። የሆነ አንድ ሰውዬ ብቻ የሚባል አይደለም። አምላክ ሰው ነው የተናገረው። ጌታዬ ነው የተናገረው። አላለም። ያመኑትን አጥምቁ ብሏል። አለቀ። ያላመኑትን አጥምቁ ብሎ የተጻፈ አለ? የለም። አለቀ። በቃ ዝም ነው የምትለው። ቀጥሎ አላለም አልከኝ አይደል? ወንደርፉል። በቃ ቀጥሎ ዝም። ወይ አሜን ነው ማለት ያለብህ ወይ ደግሞ እምቢ ነው ማለት ያለብህ። እሱ ጌታችን እንደዚህ ብሎ ተናግሯል። አዎ እኔ ግን የእሱን ቃል አልቀበልም ብሎ ማለት መብት አለህ፣ ራይት አለህ። ማን ስለሆነ ነው እሱን የምቀበለው በለህ ማለት መብት አለህ። ወይ ደግሞ አሜን የአምላኬ ቃል ነው
እቀበላለሁ። ላው ላይ ምንም የምጨምረው የምቀንሰው የምላለጣጥፈው የምጨማምረው የለም ብለህ ማለት ነው። ሁለት ኦፕሽን ያለህ እምቢ የማለት ወይ አሜን የማለት። ከሱ ንግግር ቀጥሎ አሜን ወይንም እምቢ የማለት እንጂ መብት ያለን ነገር ግን ብለህ ግን ልታፈርሳችልም። ነገር ግን ማለት አፍራሽ ቃል ስለሆነ ማለት ነው። መቀመቅ እንዳትገባ ብራዘር። የሰማይ የምድር ጌታ እየሰማን ነው፣ እያየን ነው። በአፍ ቃል ይፈረድብሃል። ለተጻፈው ቃል በቃ አለቀ። ስለዚህ የኦርቶዶክስ የህፃናት ጥምቀት ተራ የሆነ የህፃናት ጨዋታ ነው። መጽሐፍ ቅዱሳዊ ትምህርት ያልሆነ ማለት ነው። የሚከለክል መጽሐፍ አለ ነው እኮ አሁን ያልገባኝ ነገር። የሚከለክለው ያመነ ይጠመቅ ብሎ ሲል ያላመነ እንዳይጠመቅ አልፈቀደም ማለት ነው። ያመነን ነው አጥምቁ ብሎ ያለው። ይሄ ማለት ምን ማለት ነው? ያላመነን አታጥምቁ ማለት ነው። በተቃራኒ አለቀ። እሱማ እኮ ያ ክፍል እኮ ተምሮ ለማወቅ መረዳት ለሚችሉት ነው። እሺ ከዛ በታች ተምረው ቆይ አድምጠኝ። ተምረው መረዳት ለማይችሉ ተምረው መረዳት የማይችሉትን አጥምቁ ብሎ ያለበትን ክፍል ደግሞ አሳየኝ። በዚህ መሰረት አጥምቁ ብሎ ያለበት አይ ለይቶ አጥምቁ የሚል የለም። ግን አለቀ። በቃ እንዳትላት የከለከለም የለም ብዬ እኮ ነው። የከለከለም የለም ብራዘርዬ፣ እንዳትላት ጥበብ ይሆንልሃል። አብይ እንኳን የተናገረው ላይ ውጭ ላይ ወጥተህ ልትለፈልፍ ትችላለህ። እሱ ግን ከተናገረ በኋላ እዛ እያዘን ቤት ወጥተህ ኦኬ ዝም ነው መባል ያለበት። ሁለት ኦፕሽን ነው ያለ። ኢየሱስ ከተናገረው ቀጥሎ አሜን ወይንም እምቢ የማለት ነው ያለ። ነገር ግን አዎ ብሏል እሱ፣ ነገር ግን ብለህ ልትል አትችልም። የለህም መብት። ቃሉ ከሚለው ውጭ ለታላቁ ጌታ ለእግዚአብሔር ቃል ክብር ስጥ። ይሄ ከእናትህ ጋር ቁጭ ብለህ ወይ ከሚስትህ ጋር ቁጭ ብለህ ሚስት ካለህ ወይ ከጓደኞች ጋር ቁጭ ብለህ እንደምታወራው አይነት ወሬ አይደለም። በንጉሱ ቃል ላይ አንተ ጨምረህ፣ በአምላክ ቃል ላይ አንተ ጨምረህ እዚህ ልታወራ መብት የለህም። እኔም ላወራ መብት የለኝም። ሊፈራ ይገባል እግዚአብሔር። ካልሆነስ ይገለብጠሃል አልኩ። ካልሆነስ ይገለብጠኛል አልኩ። ለእግዚአብሔር ቃል ክብር ማልሰጥ ከሆነ እሱ የተናገረውን ቃል እንደ ቆሎ ባልንጀራህ አድርገህ ነገር ግን እሱ ብሏል ግን እኔ ግን እኛ ግን እነማናችሁ እናንተ የምድር ትቢያ የሆነ ትውልድ እነማናችሁ እናንተ? እኛ እነማን ነን? እስላሞችን ሂዱና ስሙ። ነቢያችን ብለው የሚሉ ሰውዬ ከዛ ከአምላካቸው ሰምቶ ተናገረ በተባለው ላይ እንደዛው እንደተጻፈ ያምናሉ እንጂ አንዳች አይቀንሱም፣ አንዳች አይጨምሩም። አረጋሉ ብልተል አንገትህን በሰይፍ ቆርጠዋል። እነሱ እንኳን አሕዛብ ይህናል አምላካችን ነው ብለው ለሚሉት ለቃሉ ክብር አላቸው። ታውቃለህ? እኛ ጋር ነው መጥተህ ኢየሱስ ክርስቶስ ምን ብሏል? ያመነ የተጠመቀ ይድናል ብሏል። አዎ፣ ምን አይነት ሰው ነው መጠመቅ ያለበት? ያመነ። ያላመነ ሰው አትጠመቁ ብሏል አላለም? ማነው? አቶ ነጥቡ እስኪ ሄደለም ብራዘርዬ ኦኬ። ስለዚህ ጌታችን ያለው ምንድን ነው? ያመነን ሰው ነው አጥምቁ ያለው። ያመነን ሰው አጥምቁ ማለት ምን ማለት ነው? ላላመነ ሰው አልተፈቀደለትም ማለት ነው። ኢትዮጵያዊ ጃንደረባን ታውቀዋለህ? እንዴት እንደዛ ብለን ኮንክሉድ ማድረግ እንችላለን እኮ ነው። አሁን ይኸው ኢትዮጵያዊ ጃንደረባውን ታውቀዋለህ? የሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ያለው ኦኬ። ወደ ሰረገላው ቀረበ። ኢትዮጵያዊን ጃንደረባ ፊልጶስ አጠመቀው አይደል? ከማጥመቁ በፊት ግን ተጠማቂው ሰውዬ ፊልጶስ የኛ ኢትዮጵያዊ አንድ ጥያቄ ጠይቀው አይደል? በውሃ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ አለው አይደል?
ከዛ ምን አለው ፊልጶስ? ካመንህ ተፈቅዶልሃል ብሎ የሚለውን ቃል አይተዋል? አዎ ልክ ነው። በፍጹም ልብ ብታምን ተፈቅዶልሃል አለው አይደል? ስለዚህ መጠመቅ ያለበት ሰው በፍጹም ልቡ ያመነ ሰው ነው አይደል? አዎ እሱ ማወቅ በሚችልበት እድሜ ላይ ስለሆነ ግዴታ ነው አውቆ። ስለዚህ ጥምቀት የተፈቀደላቸው በፍጹም ልባቸው ያመኑ ሰዎች ናቸው አይደል? የተፈቀደላቸው። አዎ ማወቅ የሚችሉ ከሆነ ግዴታ ነው አውቆ አምኖ ነው። ብራዘር የጠየኩህ መልስልኝ፣ ዝም ብለህ አትንዛዛብኝ እሺ። ሌላ ሳያምኑ ይጠመቁ ብሎ ያለበት አለ ወይ ብዬ ስልህ የለም ብለኸኛል። እግዚአብሔር ቃል ልክ ነህ። ለእግዚአብሔር ቃል ታማኝ ሆናል። የለም። ሁለት አይነት የጥምቀት ስርዓት የለም። ሁለት አይነት የጥምቀት ትእዛዝ አልተሰጠም። ጥምቀት አንዴ ነው የተሰጠው። በቃ ላመኑ ሰዎች ብቻ የተሰጠ ስርዓት ነው። ላመኑ ሰዎች ብቻና ብቻ የተሰጠ ስርዓት ነው። በፍጹም ልብ ብታምን ተፈቅዶልሃል አለው። ሰረገላውን አቁሞ አጠመቀው። 4 ነጥብ። ኢየሱስ እዚህ ጋር በልባቸው አምነው ለሚጠመቁ ይሄኛውን፣ በልባቸው ደግሞ ላላመኑ ለጨቅላዎች ደግሞ 2 አይነት ጥምቀት አለ ብሎ ስርዓት አልሰጠም። ከየት ነው ያመጣችሁት? የዘመናት ኮተት ማለት ነው። ከየት ነው ያመጣችሁት? ጌታችንም ሐዋርያትም ያደረጉት ያጠመቁት ይጠመቁም ብሎ ያለው ያመነውን ሰው ነው። አጥምቁ ያለው ጌታ ይኸው በዚሁ መሰረት ጃንደረባው ወደ ውሃ በቀረበ ሰዓት ላይ ብታምን በፍጹም ልብ ብታምን ተፈቅዶልሃል አሉ። ከዛስ ምንድነው እምነቱ? መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ከዛስ አቁመው ሰረገላውን አለው፣ አጠመቀው፣ አለቀ። ጥምቀት ላመኑ ሰዎች የተፈቀደ ስርዓት እንጂ ላላመኑ ሰዎች ምንም ለማያውቁ ጨቅላ ሕፃናት የተፈቀደ ስርዓት አይደለም። 4 ነጥብ። ማን ያለው? ጌታችን ኢየሱስ ክርስቶስ። ማን ያለው? ይሄው ወንጌላዊ ፊልጶስ። ከዚህ ውጭ ሌላ ጥምቀት የለም። ሕፃናት የተጠመቁበት አንዲት ነቁጣ ቦታ የለም። ለዚህ ነው ክርስትናችሁ በዜሮ የሚባዛው ማለት ነው። ተጠምቀሃል ግን አታቅም አታምንም። ሳታምን ተጠምቀሃል። ሳታምን የጌታን እራት ቅዱስ ቁርባን የሚለውን በልቻለሁ ጠጥቻለሁ ብለህ ትላለህ። ሳታምን ተጠምቄያለሁ ብለህ ትላለህ። ለምን? ለዘላለም ሕይወት። ሳታምን በልቻለሁ ጠጥቻለሁ ብለህ ትላለህ። ለምን? ለዘላለም ሕይወት። አንተ እኮ አታቅም። አንተ እኮ እንደበላህና እንደጠጣህ አታቅም፣ እንደተጠመቅህ አታቅም። ቤተሰቦች ናቸው የነገሩ። ታዲያ እንደበላህና እንደጠጣህ እንደተጠመቅህ ካላወቅህ የዘላለም ሕይወት እንዳለህ እንዴት አወቅህ? አላወቅም። የለህም። የዘላለም ሕይወት የለህም። ብራዘር እውነቱን ልንገርህ፣ በዛን ሰዓት እኮ ነው አውቄያለሁ። አታቅም እኮ እሱ ነው የምነግርህ እኮ አታቅም። በቃ አታቅም። ስለዚህ ሳታቀው የበላኸውን የጠጣኸውን ሳታቀው የተጠመቀውን ጥምቀት ለዘላለም ሕይወት በላሁ፣ ለዘላለም ሕይወት ጠጣሁ፣ ለዘላለም ሕይወት ተጠመቅኩ ብለህ አትበል። የለህም። የዘላለም ሕይወት የለህም። ጥምቀት አሁን ለሕፃናት የሚከለክል መጽሐፍ ቅዱስ ላይ አለ። ለምሳሌ ሕፃናት ያው ጌታ ሕፃናት ለምሳሌ ወደ እኔ ይመጡ ዘንድ አትከልክል ብሏል አይደለም? በጥምቀት በኩል ነው ያለው። አይ በጥምቀት በኩልም ባይሆን ግን ሕፃናትን ያራቀ አይደለም ማለት ፈልጌ ነው። ሕፃናትን ለጥምቀት የቀረቡ ናቸው ብሎ የሚል የመጽሐፍ ቅዱስ ክፍል አንጣልኝ። አይ የሚከለክል አለ ወይ ነው? አሁን እኮ እንደዛ ይኸው በቃ የሚከለክለው ያመነ ሰው ነው ይጠመቅ ብሎ ያለው። እሱማ ልክ ነው እኮ ለምሳሌ ማወቅ አለቀ። ሁለት እውነት የለም። ያመነ ሰው ነው ያመነ ሰው ነው ሳያምን መጠመቅ አይችልም እኮ። ያመነ ሰው ነው የሚጠመቀው። ይኸው አንተ ሳታምን የተጠመቀው እኔም እኮ እድሜ ተምሮ ለማወቅ ባልደረሰበት በቃ። ስለዚህ ለዘላለም ሕይወት ነው። ያም ለዘላለም ሕይወት አይሆንም። ሲጀምርም ጥምቀትም ተብሎ የሚባለው በእናንተ እንጂ በመጽሐፍ ቅዱስ ጥምቀት አይባልም። እሱ አይባልም። ይሄ እኮ አሁን አትጠመቁ ተጠመቁ የሚል የለም እንዳልከኝ ሁሉ ማለት ነው። አትጠመቁ የሚል ሕፃናትን አታጥምቁ የሚልም እኮ የለም እኮ። የተነገረውን ይዘን ነው እንጂ እነሱ የሉበትም። በእግዚአብሔር ዓለም ውስጥ ጥምቀት የሚጠመቅ ያመነ ሰው ብቻ ነው። መረረህም ጣፈጠህም ተቀበልከውም አልተቀበልከውም መጽሐፉ የሚነግርህ የእግዚአብሔር ቃል የሚነግርህ
ያመነ ሰው ነው የተጠመቀው። ያመነን ሰው ነው ያጠመቁት ሐዋርያቱ። ያመነን ሰው ነው አጥምቁ ብሎ ያለው ጌታችን። ያላመኑ ሰዎችን አጥምቁ ብሎ ቢል ኖሮ ያመኑ ሰዎችን አጥምቁ ብሎ እንዳለ ያላመኑት ደግሞ እንደየአቅማቸው አጥምቋቸው ብሎ ባለ ነበር። እሱ ግን ያለው ያላመኑትን ሰዎች እነሱንም አጥምቁ ሕፃናት ስለሆኑ፣ ያመኑትን ሰዎች ደግሞ አምነው ይጠመቁ ብሎ ሁለት አይነት ስርዓት አልሰጠም። ሁለት አይነት ትእዛዝ አልሰጠም። ለምሳሌ መጽሐፍ ቅዱስ ላይ አሁን ከነ ቤተሰቦቻቸው እንዲጠመቁ የተነገራቸው አሉ አይደለም? እነሱ አሁን እዛ ሕፃናት የሉም ብለን መደምደም እንችላለን? የሉም እንዳሉ የሚሰጥ ፍንጭ አለ? አይ ቤተሰብ ሲል አንተ ቤተሰብ መስርተሃል ወንድማችን? ለመሰረትኩ። እሺ እናትና አባት ጋር የምትኖረው? አይ ለብቻዬ ነው። እናትና አባት አሉ በህይወት? ቤተሰብ አላችሁ? እህቶች ወንድሞች አሉ? በእናንተ ቤት ውስጥ የ40 ቀን የ80 ቀን ህፃን ልጅ አለ አሁን በዚህ ሰዓት? አሁን የለም። የለም። ስለዚህ ቤተሰብ ግን አለህ? ቤተሰብ አለ። ስለዚህ የአብ ቤተሰብ ተጠመቁ ተብሎ ይባል እና አብ ቤተሰብ ውስጥ ህፃናት አሉ ተብሎ መገመት ይቻላል? መገመት አትችልም፣ ግን የሉም ማለት አትችልም። የሉም ማለት ይቻላል። ታዲያ ለምሳሌ አሁን የለም ብለኸኛል። የለም ብለኸኛል አይደለማ? ያሉትም የሌሉትም እንዳሉ ሁላ ማለት ነው። ያሉትም አሉ አንድ ቤተሰብ ውስጥ ማለት ነው። አድምጠኝ። ቤተሰብ ውስጥ ልጆች አሉ ይብስል? የለም። ጥምቀት የኔ ቤተሰብ ውስጥ የለም ማለት እኮ ሌላ ቤተሰብ ውስጥ ደግሞ ህፃናት የሉም ማለት አትችልም። አይደለም አሉ። ለምሳሌ የኔ ቤተሰብ ውስጥ የሉም። አንተ ቤተሰብ ውስጥ ለምን እኩል የምታወራው? አንተ ቤተሰብ ውስጥ የሉም። እኔ ቤተሰብ ውስጥ አሁን የ40 ቀን የ80 ቀን ህፃን ልጅ የለም። ቤተሰብ አለኝ። ትንሿ የሌላ ቤተሰብ ውስጥ ወንድሜ አድምጠኝ እኮ ነው የምልህ። አድምጠኝና እኔ ቤተሰብ ውስጥ አሁን ልጆች አሉ፣ 3 ልጆች አሉ። ሶስተኛዋ ልጄ ገና 3 ዓመቷ ነው። የ40 ቀን የ80 ቀን ህፃን ልጅ ግን የለም። የኤርሚያስ ቤተሰብ ተጠመቁ ተብሎ ቢባል በኤርሚያስ ቤተሰብ ውስጥ ምናልባት የ40 ቀን የ80 ቀን ህፃን ሊኖሩ ይችላሉ ብሎ ግምት አይሰራም። እኔ እናንተ ቤት የለም፣ ህፃናት የሉም። ሌላ ሰው ቤት ሊኖር ይችላል። አሁን ጥምቀት መሰረታዊ ክርስትና ወንድሜ አድምጠኝ፣ ልጨርስና እሰጥሃለሁ። ጥምቀት መሰረታዊ ክርስትና ትምህርት ነው አይደል? ጥምቀት መሰረታዊ የሚባል የክርስትና ትምህርት ነው አይደል? በእናንተ እንደዛ ታምናላችሁ አይደል? እሺ፣ መሰረታዊ ክርስትና ትምህርት የሆነ በግምት ዶክትሪን ይሰራል ማለት? በግምት ታስተምራለህ ስለ ጥምቀት? በግምት አይደለም፣ መጽሐፍ ቅዱስ ላይ ያለ ነው። በግምት ማለት እዛ ቤተሰብ ውስጥ እነዛ ቤተሰቦቻቸው የተጠመቁት ውስጥ ህፃናት ሊኖሩ ይችላሉ ብለህ በግምት አይደል እንደምታጠምቁት? እሱ ብቻ እሱ እኮ እንዳንድ በዛ ቤተሰብ ውስጥ ህፃናት ሊኖሩ ይችላል ብለህ ነው አይደል የጠቀስክልኛ? እኮ ሊኖር ይችላል ነው። አዎ ሊኖር ይችላል። ግምት ነው አይደል ታዲያ እየገመትክ ያለው? አዎ። በግምት ዶክትሪን አይሰራም። ትምህርታችሁ ፈረሰ። አይሰራም ዶክትሪን። ትምህርቱ እኮ እዛ ላይ ብቻ የተመሰረተ አይደለም ብራዘር። በግምት ዶክትሪን አይሰራም እኮ አልኩ። በግምት ትምህርት አይሰራም። ትምህርት አይሰራም። ዶክትሪን አይሰራም። ነውር ነው። ምናልባት ሊኖሩ ይችላሉ ብለህ ግምት አትሰራም። ዶክትሪን አይሰራም። ትምህርት አትሰራም። ምናልባት ሊኖሩ ይችላሉ ብለህ ትውልድን አታስተምርም። ነውር ነው። ጥምቀትን የሚያክል ትምህርት አስተምራለሁ ብለህ ስትል ቤተሰብ ብሎ የሚላለና መጽሐፍ ቅዱስ እነዛ ቤተሰቦች ውስጥ ምናልባት ሊኖሩ ይችላሉ ብለህ እንደዚህ አይሰራም። እንደዚህ አይነት ትምህርት የለም። ጌታችን ኢየሱስ ክርስቶስ ያመኑትን አጥምቁ ብሎ ያለው፣ ሐዋርያቱም ያመኑትን ያጠመቁት። እንዲያሙ ወንጌል ሰብከዋል ከኢየሩሳሌም ጀምሮ። እግዚአብሔርን ቃል ሲሰብኩ ወንጌልን ሰዎች ሰሙ፣ ቃል እግዚአብሔርን አመኑ። ከዛ ልባቸው ተነካ። ምን እናድርግ ብለው ሲሉ በጌታ ኢየሱስ ክርስቶስ እንዲያምኑና እንዲጠመቁ አዘዛቸው ማለት ነው። አለቀ።
ስለዚህ እዚህ ጋር ይሄኛው ክፍል ለትልልቆች አምነው ለሚጠመቁ ይሆናል፣ ይሄኛው ደግሞ አምነው ለማይጠመቁ ለህፃናት ይሆናል ብሎ ጌታ ሁለት አይነት ለጥምቀት ነገር ሁለት አይነት ትምህርት አላስተማረም። ስለዚህ ምንድን ነው የሚሻላችሁ? ለእግዚአብሔር ቃል እውነት ብቻ እጅ መስጠት፣ ልብን መስጠት። የዘመናት ተረታችሁ በግራ በቀኝ ብትደጋግፉት በፍጹም አይቆምም፣ ይፈርሳል። የዘመመ ቤት ሆኖባችኋል፣ ላያችሁ ላይ የዘመመ ቅጥር፣ ወደ አንድ ጎን ያጋደለ ራሱ በራሱ ሊፈርስ እና ሊወድቅ ያለ። ስለዚህ በግምት አይሰራም ነው ብዬ። እሺ ኢዮብ ተክለወልድ ነው ላስገባ አልቻልኩ። ልካል። እሺ ገስት ልካል። እሺ እዚህ ጋር አላየሁም ነበር፣ ገስት ላይ ልካል። ኦኬ። ስለዚህ አብ መጽሐፍ ቅዱስን አንብብ እምተውልህ። መጽሐፍ ቅዱስ ማለት መጽሐፍ ቅዱስን ሚዩት አድርገህ የገባህ ሰውየው እሺ ቴንክ ዩ። ኦኬ የአብ ወርዳል ግን ከሰማ መጽሐፍ ቅዱስን አንብብ፣ ብሉይና አዲስ ኪዳንን አንብብ። ከሌሎች መጽሐፍ ራቅ፣ ለህይወት አይጠቅሙም። ከጠቀሙም ለዚህ ለምድራዊ ነገር ለአንዳንድ ለህይወት ምልልስ የሚያስተምሩ መጽሐፍቶች ካሉ እነሱን አንብብ። በተለይ ገድላትና ድርሳናት፣ ታምራት የሚባሉ መጽሐፍቶችን በጣታችሁም ልትነኳቸው አይገባም። ያው እናንተ አልሰማ ብላችሁ ብትሉ አባቶቻችሁ ከላይ ሰምተውናል፣ ይሰብሰቡ መጽሐፍቶቹ ጥራት ይጎላቸዋል ብለው እንዲሉ አድርገናቸዋል። እግዚአብሔርም ይህንን አድርጓል። ጌታ ክብሩን ይውሰድ። ህዝባችን ቀጥሎ ገድል ድርሳን ታረመም አልታረመም እኔ አረምን አያርሙትም፣ እህል ነው የሚታረመው። ገበሬ ስለሆንኩም በደንብ ስለማቅ እህል ነው የምናርመው። አረም ሲታረም አይቻለቅም። አረምን ዳዋ ነውና ወይ በገጀራ ወይ በሜንጫ የሚባል ነገር አለ፣ ስለታም ነገር፣ ወይ በማጭድ እንጠርገዋለን። ከዘንጋዳ ከማሽላ ውስጥ ከበቆሎ ውስጥ እንጠርገዋለን። ወይ ደግሞ ዳዋው ይመታል ማለት ነው። በሰለታም ነገር ቆራርጠን እንዲደርቅና ቶሎ ለእርሻ ቦታውን እንዲለቅ ይደረጋል። ገድላትና ድርሳናት ማለት ብራዘር በሕያው አምላክ እግዚአብሔር ፊት እናገራለሁ፣ አንድ ኦርቶዶክሳዊ አገልጋይ ቆሞ ፊቴ ሊሞግት አይችልም። አረሞች ናቸው። አንብቤ ከ15 ዓመት እስከ 20 ዓመት ድረስ በብዙ መቶዎች የሚቆጠሩ እናንተ በስም እንኳን የማታውቋቸው መጽሐፍቶቻችሁ ነው ገጽ ከምዕራፍ ግዕዝ ከአማርኛ ያነበብኩትኝ። አረሞች ናቸው። አረም አይታረምም፣ ግን ቤተክርስቲያኒቱ የምታደርገውን ታድርግ። ስለዚህ ከዚህ ሁሉ እግዚአብሔር የሰጠን በቀደሙት ነቢያትና በአዲስ ኪዳን ሐዋርያት የተጻፉ የሕያው እግዚአብሔር ዘላለማዊ የሆነ ቃል እግዚአብሔር ቃል አለ መጽሐፍ ቅዱስ። እሱን ማንበብ፣ በቃ እሱን ማንበብ። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት እነሱ ናቸውና እነሱን አንበብ። በቃ ቅዱስ ጳውሎስም አንብብ ያለው ይሄ የአይሁድን ተረትና ገድል አይደለም፣ ለጢሞቴዎስ አንብብ ያለው። እስከመጣ ድረስ ማነው ክረምቱ ሳይገባ በበርኖሱና በብራና የተጻፈውን መጽሐፍ አምጣልኝ ብሎ አለ። ያ ማለት የብሉይ ኪዳን ጥቅልል መጽሐፍት ማለት ነው። ከዛ ውጭ በቃ መልካሙን ገድል ተጋደል ብሎ ሲለው ገድለ ጢሞቴዎስ ተብሎ ተጽፎት የጢሞቴዎስን መቃብር የሳመ ያሳመ የጻፈ ያጻፈ የደጎሰ ያስደጎሰ እና በጢሞቴዎስ ስም የተለያየ ነገርን ያደረገ መንግስተ ሰማያት አስገባልሃለሁ ብሎ የሚል እንዲህ አይነት ነገር እግዚአብሔር አልሰጠም። ዘያምን በወልድ በሕይወት ዘላለም ነው ያለው። በወልድ የሚያምን የዘላለም ሕይወት አለው። በቃ አለቀ። ደህንነታችን ከድንግል በተወለደ የዓለም መድኃኒት በጌታችን በኢየሱስ ክርስቶስ ላይ በመስቀል ላይ ተሰርቶልናል። ስራችን አማኑኤል ስራችንን ሰርቶልናል። ኢሳይያስ ያለው ይህንን ነው። ከመወለዱ በፊት ስራችንን ሰርተህልናልና ሰላምን ትሰጠናለህ ተብሎ ተነበየ ኢሳይያስ ከ700 ዓመት በፊት። ይሄ ለጌታ ነበር የተነገረው። ቅዱስ ጳውሎስ መጥቶ በኤፌሶን መልእክቱ መጽሐፍ ምዕራፍ 2 ላይ በእርሱ ሥራ ሁላችን ወደ አብ መግባት አለን አለ። በማ በእግዚአብሔር ልጅ በኢየሱስ ክርስቶስ በመስቀል ላይ የተሰራልን የማዳን ሥራ፣ የቤዛዎት ሥራ አለቅ። ሌላው ኮተት ነው አልኩ ብራዘር። የሰው ስርዓት የሆነ ትምህርት ነው። ደህንነታችን የተፈጸመው በኢየሱስ ክርስቶስ ቤዛነት ነው። በደህንነታችን ላይ የሥላሴ አካላት ሁለቱ መንፈስ ቅዱስና አብ ድርሻ የላቸውም እያልናችሁ ግን አይደለም።
አብ አልተሰቀለልንም፣ መንፈስ ቅዱስ አልተሰቀለም። የተሰቀለው ወልድ በተለየ አካሉ ከቅድስት ድንግል ማርያም ስጋ ለበሰ ማለት ስጋ ሆነ፣ አምላክ ሰው ሆነ ማለት ነው። የሰውን ተፈጥሯዊ ባህሪ ገንዘቡ አደረገ፣ ከኃጢአት በስተቀር እንደኛ ፍጹም ሰው ሆነ። አምላክ ሰው በመስቀል ላይ ስግው ቃል በመስቀል ላይ ሞተ። እኔን ሊያድነኝ የማይሞተው ሞተ። እኔን ሊያጸድቀኝ ከሙታን በሦስተኛው ቀን ተነሳ። በስሙ ንስሐና የኃጢአት ስርየት የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። አለቀ። አቡነ በርሶማ፣ አቡነ በርጩማ፣ አቡነ ተክለ ሃይማኖት፣ አቡነ እንትና፣ እማወይ እንትና፣ አብርሃም የሚባል አብርሃም ራሱ አባት እንኳን ማለት ነው። ይስሐቅ ያድናል፣ ሳሙኤል ያድናል፣ ሙሴ ያድናል፣ ኤልያስ ያድናል፣ ዳዊት ያድናል፣ ጳውሎስ ያድናል። መጽሐፉ እነዚህን አባቶች እንኳን አላለም። ብራሰርኪ አላለም። አስምሮ ነው የተናገረው ቅዱስ ጴጥሮስ። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም አለ። አለቀ። ራስ ያንተ ጴጥሮስ የራስ ስም ራሱ አንተው ጸሐፊው ጴጥሮስ ተናጋሪው ጴጥሮስ ያንተ ስም ራሱ ለደህንነት አልተሰጠንም? አልተሰጠም። ምን ጥልቅ አድርጎት ጴጥሮስ በምን የትኛው ስሙ ያድናል? የትናንትና አሳ አስጋሪና አሳ አጥማጅ የነበረ ገሊላ ባህር ላይ የራሱ ኑሮ እየኖረ አሳ እያጠመደ ቤተሰብ ሚስት ነበረው። አሳ እያጠመደ ምናልባትም ልጆችም ሊኖር ይችላል፣ ግን ሚስት እንዳለው ግን ነግሮናል ቅዱስ ጳውሎስ። ኦኬ ሚስቱን እያስተዳደረ ይኖር የነበረ አንድ የቤተ ሳይዳ የገሊላ ሰው ነው። የራሱን ኑሮ እየሸቀለ ከሚኖርበት ኑሮ ላይ ነው እዛው ባህሩ ላይ ጀልባህን ወደዚህ የፈቀቅ አድርግልኝ ብሎ አለው። መጥቶ የማይመጣው ወደሱ መጣ። አቅርብልኝ ጀርባህን አለው። በቃ ታሪኩን የለወጠው ፊት ለፊቱ እዛ ጀልባው ላይ የተቀመጠ ዕድሜው 30 ዓመት የሆነ ወጣት፣ እሱ ግን ከዘላለም የሆነ ነው። ጴጥሮስ በዛ ሰዓት አያውቀውም፣ ግን አንዳንድ እውነቶች ይናገራል። አያውቀውም። እግዚአብሔር በኋላ ነው የገለጠለት። አያውቀውም፣ ግን እዛ ጋር አንድ ነገር ተናግሯል። ምንድን ነው ያለው? መረቦቻችሁን ወደ ጥልቁ ጣሉ፣ ወደ ባህሩ ወደ ጥልቁ ፈቀቅ በሉ አላቸው። መረቦቻችሁን ጣሉ አለው። ሌሊቱን ሁሉ ደከምን ጌታ ሆይ ያለው ኬታ አውቆት ነው ጌታ ሆይ ያለው። ድንቅ ነው። አለባበሱን አይቶት አይሁዳዊ አለባበስ ስለለበሰ ጴጥሮስ የሰሜኑ የእስራኤል ክፍል የገሊላ ሰው ነው። ኢየሱስ ደግሞ ያው ናዝሬት ገሊላ ቢያድግም ግን ቤተልሔም የኤፍራታ ሰው ነው። ጌታ ሆይ አንተ ካልክ ግን መረቡን በቃልህ እጥላለሁ አለ። የሚገርም ታሪክ፣ የሚገርም እውነት ነው የተናገረው ጴጥሮስ። ይህም ብቻ አይደለም። ካጠመደ በኋላ አሳውን ጎትቶ ሲያወጣ መረባቸው እስኪቀደድባቸው ድረስ ሆኖ ጌታ ሆይ እኔ በደለኛ ኃጢአተኛ ሰው ነኝ፣ ከኔ ራቅ አለው። እንዴት? የት? ምንድነው ጴጥሮስ ምንድነው እያወራ ያለው? ማነገረው? ስለዚህ ፊት ለፊቱ ቁጭ ስላለው ጀልባው ላይ ቁጭ ስላለ የ30 ዓመት ወጣት ነው እዛ ጋር ቁጭ ብሎ የሚታየው። እሱ ማለት የዘመናት አምላክ ልዑል እግዚአብሔር ሰማያትና ምድርን የፈጠረ ነው ተብሎ ቢባል በእውነት ይታመናሉ? እግዚአብሔር አብ ነው በኋላ ላይ የገለጠለት። ሰዎች ስለ ሰው ልጅ ማን ይላሉ ብሎ ባለበት ሰዓት ማለት ነው። አንዳንዱ ኤልያስ ነው ይላሉ፣ አንዳንዱ ዮሐንስ ነው ይላሉ፣ አንዳንዱ ከቀደሙት ነቢያት አንዱ ተነስቷል ብለው ይላሉ። እናንተስ ማን ትሉኛላችሁ? በዚህ ሰዓት ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድ ከሚፈቅድለት በቀር አብን የሚያውቀው የለም ተብሎ እንደተጻፈ ቅዱስ እግዚአብሔር አብ የዮና ልጅ የስምዖን ጴጥሮስን መንፈሳዊ አይኖች ቦግ አረገለት ማለት ሪቬሌሽን መጣ ማለት መገለጥ ማለት ነው። አብርሆት ማለት ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ወንዳታ ጴጥሮስ አወቅሽኝ አይደል አላለውም። የሚገርም ጭንቅላት ነው ያለህ፣ እንዴት አይነት አስተዋይ ነህ አንተዬ አላለውም። የተናገረው እውነት ነው። ይህንን የሰማይ አባቴ እንጂ ስጋና ደም አልገለጠልህም ማለት። ስጋና ደም ብሎ የሚለው ቃል ለጥቅም የዋለው እዛ ጋር ሰው አልገለጠልህም ማለት ነው። ራስህም አላወቅከውም፣ ሰውም አይደለም የገለጠልህ፣ የሰማይ አባቴ ነው የገለጠልህ አለው። ለዚህ ነበር ጌታ ኢየሱስ ክርስቶስ ሲናገር ይህንን ከሕፃናት ሰውረህ ከጠቢባን ሰውረህ ለሕፃናት ስለገለጥክላቸው አባት ሆይ አመሰግናለሁ፣ ፍቃድህ እንዲሁ በፊት ሆኗልና አለው። እነዚህ ሰዎች እንኳን ብራዘር ያድናሉ ተብሎ አልተጻፈ።
የጴጥሮስን ስም የሚጠራ ይድናል ተብሎ አልተጻፈም። ደህንነት ቀልድ አይደለም። ደህንነት በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ የተከናወነ ነው። እሱን ሳያምኑት ሰዎች ተጠመቀን ይላሉ። እሱን ሳያምኑት ስጋና ደሙን በላን ጠጣን ይላሉ። ለፍርድ በልተዋል፣ ለፍርድ ጠጥተዋል። ይህ ነው ብለን ምንለው። ተባረኩ። እሺ ኢዮብ ሰላም ላንተ ይሁን። ሰላም የኔ ወንድም፣ እኔ አንድ በጣም ያስለቀሰኝ ነገር ለመናገር ነው የወጣሁ። ጊዜም የለኝም። እባክህ ስማኝ። አንዲት ቃል እኔ ፔንቴኮስታል ነኝ፣ ኖርዌይ ነው የምኖረው። አሁን ወደ ኢትዮጵያ አንዲት ልጅ አግዛታለሁ እና ደውዬ በመጽሐፍ ቅዱስ ክፈቺና ላንብብልሽ ስላት ምን አለች መሰለ? እኔ ፕሬድ አለኝ እና ላነብ አልችልም መጽሐፍ ቅዱስ አለችኝ። በጣም ነው ያለቀስኩ፣ በጣም ነው ያዘንኩ። ምን አለኝ አለች? ሰምቼው አላቅም ይህን ቃል። ምን አለች? ማንስትሬሽን ፕሬድ አለኝ ላነብ መጽሐፍ ቅዱስ ልከፍት አልችልም አለች። ያ ኦርቶዶክስ ነው። ምንድን ነው ማለት ነው ይሄ ብዬ በጣም ሰምቼው አላቅም ነው የምልህ የኔ ወንድም። እኔ ኤሪትራው ነኝ። እንደዚህ አይነት ቃል ሰምቼ አላቅም በፍጹም። ጎንደርም ብዙ ዓመት ኖሬያለሁ። እንደዚህ አይነት ቃል ሰምቻል። በጣም ነው ያዘንኩና እንደ አርዕስት ይሄን ብትይዘው የኔ ወንድም፣ አንድ 3 ጊዜ ሰምቻለሁ። እግዚአብሔር ይባርክህ። ደግሞ እንደዚህ አድርገህ ትውልድን ታድናለህ። ትውልድን በእውነት ከዚህ ጨለማ ታወጣለህ። በጣም እግዚአብሔር የላከ ሰው ነው እና በጣም ነው ያዘንኩልህ። ይህን ቃል እንደ አርዕስት ብትይዘው ብዬ ነው የወጣው። በተረፈ ስለሰማኸኝ አመሰግናለሁ። ጌታ ይባርክ። እሺ ቴንክ ወንድሜ። ያው አዳኙ ጌታ ኢየሱስ ነው። እኛ ወንጌሉን እናገራለን ከሌሎች ወንድሞችና እህቶቼ ጋር። ጌታ ይርዳት። እንግዲህ የኦርቶዶክስ እምነት ተከታይ ነች። አዎ፣ ስለዚህ እኔም እናገራታለሁ። ሁሌ ኮንታክት አለኝ ከሷ ጋር። ግን ለሁሉ ህዝብ እንደዚህ የሚያምን ብዙ አለ ማለት ነው ብዬ ነው። መጽሐፍ ቅዱስ ለማንበብ የሚከለክል መንፈስ ምን አይነት መንፈስ ነው? 4 ቀን በወር አታነብም ማለት ነው፣ ወይም 6 ቀን። ሌላም ሊኖር ይችላል፣ ሌላም ችግርም ሊኖር ይችላል። ቤተክርስቲያንም መሄድ አይፈቀድም ይሆናል። ብዙ ነገር አለ። ይሄ የሰይጣን መንፈስ ነው እንጂ የእግዚአብሔር መንፈስ አይደለም። መጽሐፍ ቅዱስ ዕለት ዕለት ታነበው ነው የተጻፈው። አይ እንግዲህ የሰው ስርዓት የሆነ ትምህርት ነው። ግን አገኛት እንግዲህ ምናልባት የወር ግዳጇ መጥቶ ነው እንዳልከው ወይ 4 ቀን ወይ ከ6 ቀን በኋላ እንግዲህ አሁን ተነጻለች ብለን አንልም። አዲስ ኪዳን ላይ ግን ያው የወር ግዳጇ ይሄዳል ማለት ነው እና ከዛም በኋላ ማንበብ ትችላለች። የግድ በዚህ ጊዜያት ላይ ማንበብ አልፈልግም ብላ ህሊናዋን ከከበዳት ችግር የለውም፣ ባታነብ በቃልህ ንገራት አንተ። አዎ በቃሌ ሁሌ ነግሬያታለሁ። ግን እንደዚህ ማመናቸው በጣም ገረመኝ። ይህን እንደ አርዕስት ብትይዘው ማለት ነው። በቃሌ ልንገርሽ እንግዲህ እኔ ምስክር እንዲሆናት ብዬ ነው። ቃሉ ስለሌላ ነው፣ እንዲያውም ስለ ራሷ መጽናናት። የሆነ የተደፈረች ሰው ነች እና ላጽናናት ብዬ ነው። እግዚአብሔር እንደዚህ ያደርግልሻል፣ አይዞሽ፣ እኔም አግዝሻለሁ ብዬ ስለሌላ ነው እንጂ ስለ መከራከር አልነበረም ንግግሩ። ዮሐንስ ወንጌል ነው የሚያነብላት የነበረ። ግን እንደዚህ ስለሆነ ላነብ አልችልም፣ መጽሐፍ ቅዱስ ልከፍት አልችልም አሁን አለችኝ እና እንደዚህ ያምናሉ እንደ ብዬ እንደ አርዕስት እንዲሆን ብዬ ነው። በዛ ነው የገባሁ የኔ ወንድም። በእናንተ በኩል ግን ዕለት ዕለት እጸልያለሁ። በጣም ትልቅ ስራ ነው፣ በጣም ትልቅ ስራ ነው የምትሰራው ያለህና እግዚአብሔር ይባርክ። አሜን። ተባረክ ወንድሜ። እንግዲህ እንዳልኩ ነው የወር ግዳጅ የሚባል አለ፣ ወይ ደግሞ በሳይንሱ የወር አበባ ወይ ፔሬድ ናም ብለው የሚሉት አለ አይደል? ያው የሚታወቅ ማለት ነው። ወይዘሮ ፀሐይ ነው ወይዘሪት ፀሐይ። እንግዲህ ስላላገባሽ አላወቅኩም። ፀሐይ የምትባል ከታች የወር ግዳጅ ብላ ትስቃለች። አይ ቲንክ የለሽም መሰለኝ አንቺ እህትዬ፣ ወይስ እንዴት ነው? ቃሉን አሁን ለአንቺ መልሰን እናስተምርሽ። ምን ማለት ነው የወር ግዳጅ ማለት?
ወይዘሮ ፀሐይ ወይዘሪት ፀሐይ እንግዲህ ስላላወቅኩ ነው እህትዬ እንደዚህ ብዬ የምልሽ። እኔ ታች ልሆን እኔ ለሌላ ቦታ ይሰጠ ችግር የለውም። እንዴት እንደምወርድም አላውቅም። አውርደኝ። የሴት ወግ፣ የወር ግዳጅ እንደዚህ ተብሎ ይባላል። ወንድ ነው። እሺ አቤል ወንድ፣ ፀሐይ የምትባል ወንድ ነው። ዘንድሮ እኮ ሴቱም እንደ ወንድ እያደረገው ስለሆነ የወር ወግ አይደል? እንደዛ ይባላል አይደል? የወር ግዳጅ እንደዛ ይባላል። ግን እንግዲህ ወንድ ነው ብሎኛል አቤል። በወንድ ሊያዘው ወንድ ሆኖ ፀሐይ ተብሎ የሚጠራለ። ተው እንዳታሳስተኝ ደግሞ ሌላ ተንኮል ውስጥ እንዳትል። ኦኬ እንግዲህ ምንድነው አንዳንዴ ህሊናቸው ላይፈቅድላቸው ይችላል። በቃላችን እንንገራቸው። እንደዛም ቢሆኑ ምንም ችግር የለውም። በቃላችን እንንገራቸው። ህሊናቸው ከከበደ ለእግዚአብሔር ቃል ካላቸው አክብሮት የተነሳ ያለ ያደርጉት ይችላል። ምንም ክፋት የለውም። በጣም ራቀ ተብሎ ይባል ሳምንት ምናምን ነገር ቢቆይባቸው ነው አይደል? ያን ያህልም የሚቆይ አይመስለኝም። ይህ ዓለም የሚያውቀው ስለሆነ ማለት ነው፣ የታወቀ ስለሆነ ማለት ነው። ኦኬ እና ከዛ በኋላ ማንበብ ትችላለች። እስከዛ ግን በእግዚአብሔር ቃል እንገራቸው። ሃይማኖቱ ቤት እንግዲህ በጣም ብዙ ነገር አለ እና እንደዛ ቢሆን መልካም ነው ብዬ እላለሁ። ጸጋ ይብዛላችሁ።